ፓርቲ መሰረተ። እያደራጀ መቶ አለቃዎች ሻለቃዎች እየሾመ ጦርነቱን እየመራ መጣና ጭራሽ በሐዲሱ ላይ ምን ይላል? አይሁድ ሆኖ በጦርነትም በምንም ከሰለመ በኋላ ተመልሶ አይሁድ የሚሆንን ሰው ግደሉት ይላል። ይኸው መጽሐፍ ላወጣላችሁ እችላለሁ። በቡልጋል መርሃብ ላይ ይሄ ተጽፏል። አይሁድ የነበረ ሰው ማለት በእስልምና ከገባ በኋላ ተመልሶ ከእስላም ወደ እስልምና ከአይሁድ ወደ እስልምና መጥቶ ተመልሶ ወደ ይሁዲነት የሚመጣ ከሆነ ግደሉት ያለው ይገደላል። እዚህ ላይ መጽሐፉን ማሳየት ይችላሉ። ባይዘ ማስረጃ እንደዚያ የሚለውን ማለት ላሳያችሁ። ቆይ ለምን አላሳየም? እኔ ካሜራ ከማበራ ብዬ ነው፣ ታባኝነት እንዲኖረው ማለት ነው። ካሜራ ከማበራ ብዬ ነው ላበራ፣ እንዲያየው ራሽድም እንዲያየው እንዲያምን ማለት ነው። እሺ የሰው ልጅ ይቆራረጣል። ታብታብ አድርጉ። ይቆራረጣል። በነገራችን ላይ ቆይ ከመስቀሉ ግርጌ ከፍ እንዲል ማረኝ። እሺ እንዴት ነው? ካሜራው እኮ አልመጣልኝ ያለ አንተ ታላቅ ሰው። እሺ አገኘሁት አሁን። እሺ ይሄ ቡልጋል መርሃብ ነው። ቅጽ 2 ላይ ነው ያለው። ይኸው ገጽ 278 ላይ ነው ያለው። ሙዓዝ ኢብን ጀበል ከሰለመ በኋላ አይሁድ የሆነን ሰው ይላል። ይኸው ከሰለመ በኋላ በጦርነቱ መካከል ይኸውላችሁ፣ በጦርነት ከአይሁዳውያን ጋራ ከክርስቲያኖች ጋራ እያደረገ ወደ እስልምና እንዲገቡ ነው ያደረገው መሐመድ። እና አንድ ሰው ከሰለመ በኋላ አለ አይሁድ የሆነን ሰው በማስመልከት እስኪገደል ድረስ አልቀመጥም፣ የአላህና የመልእክተኛው ፍርድ ይህ ነው አሉ። እንዲገደልም አዘዙ፣ ተገደለ ይላል። ማን ነው ይሄ የተገደለው ሰው? ከእስልምና ከአይሁድነት ወደ እስልምና በግድ ገብቶ የነበረ ሰው ነው። ተመልሶ አይሁድ ሲሆን ምን ሆነ? እንዲገደል። እስኪገደልስ አልቀመጥም፣ እዚያው ገላግዬ ነው ማርፈው ነው። ይሄ በነገራችን ላይ የመግደል ሃይማኖት ነው በሙሉ። ይኸው ሃይማኖቱን የለወጠ ግደሉት ነው የሚለው። ይኸው አቢ ዳውድ ባሰፈሩት ዘገባ ከመገደሉ በፊት ንስሐ እንዲገባ ተጠይቋል። ይሄ አይሁዳዊ ወደ አይሁድነት እንዲገባ ተመለስ ተብሏል፣ ተጠይቋል የሚል ተወስኗል ይላል። ኢብን አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠን ግደሉት። አይሁዳዊ ብቻ የሆነውን አይደለም፣ ሃይማኖቱን የሚለውጥ እስልምናን የሚለውጥ ሰው ምን ሆነን ግደሉት። ማን ነው ይሄንን ያለው? የአላህ መልእክተኛ መሐመድ ነው ይሄንን ያለው፣ ግደሉት። ኢብን አባስ እንዳስተላለፉት ነቢዩን ማለት መሐመድን ማለት ነው። ሰላዋ ምንድነው ወሰላ ምናምን የሚሉት እነሱ፣ እኔ አልለውም። ይሄ እንደ ክብር ምስጋና ይግባውና እንደ ማለት ነው እኛ ለክርስቶስ ለእግዚአብሔር እንደምንሰጠው እና እኔ እሱን አልልም። ክብር አይገባውም መሐመድ፣ እኔ አላከብረውም። ተራ ሰው ነው፣ በሰውነቱ አከብረዋለሁኝ። በሰውነቱ ሰው ባሪያ እግዚአብሔር የተፈጠረ ሰው እንደሆነ መሐመድን አምናለሁኝ፣ በሰውነቱ አከብረዋለሁኝ እንደ ማንኛውም ሰው። ከዛ በተረፈ እምነት ክሬት በማድረጉ ግን አዝንበታለሁኝ። ስለዚህ ነቢዩን የምትሳደብ የልጅ እናት ያለችው አንድ አይነ ስውር ነበረ። ሰውየው አይነ ስውር ነው እና የልጅ እናት ያለችው አንድ አይነ ስውር ነበር። ቢከለክላትም አልተቀበለችም። አንድ ሌሊት አንካሴ አነሳና ሆዷ ላይ ተክሎ ተደገፈባት፣ ገደላትም። ነቢዩ መሐመድ ይህን ድርጊቱን ሲነገራቸው አዋጅ ብለው ደሟ ደመ ከልብ ነው አሉ እና ይህንን አቢ ዳውድ ዘግበውታል። አስተላላፊዎቹ አስተማማኝ ናቸው። ከሐዲሶቹ የምንማራቸው ቁም ነገሩ ምንድነው? ሰው መግደል። ከእስልምና ያፈነገጠ ግለሰብ የንስሐ ዕድል ይሰጠዋል። ወደ እስልምና እንዲመለስ ይመከራል።
ማብራሪያም ይደረግለታል። በክህደቱ ከጸና ግን በህግ አግባብ ይገደላል። ማን? የአላህ መልእክተኛ መሐመድ ያወጀው ጄኖሳይድ ነው። ሰው የወደደውን እንዳያምን ከእስልምና የሚያፈነግሰው እንዲገደል እና እስልምና የበዛው ለምንድን ነው ሲባል በጦርነት አቅም እያገኘ መጣ መሐመድ። ስለዚህ ምርጫ የለም፣ ካልሰለምክ ትገደላለህ። ስለዚህ ሰው ሳይወድ ምን ይሆናል? ይገደላል። ደግሞ በኋላ አረ ትምህርቱ ትክክል አይደለም ብሎ እንዳይመለስ ከተመለሰ እንዲገደል አዋጅ ታውጇል። ይኸው የተመለሰን ሰው ግደሉት፣ እንዳትምሩት ነው። አልቀመጥም ነው የሚለው። እንዲያው እስኪገደል ድረስ ምንም ለጉንጮች እረፍት አልሰጥም እንደማለት፣ ለአይኖች እረፍት ሽፋፍት እንቅልፍ አልሰጥም እንደማለት። ስለዚህ ያለው ሰው አማራጭ ምንድን ነው? ሰውየው ነጋዴ ነው፣ ሀብት አለው። በዚያው ላይ ደግሞ በጦርነት ጀግና ሆኗል፣ ብዙዎችን ማርኳል። ኖ ሞር ኖ ምርጫ እንዴ ኖ ቾይዝ ነው። ምንም ምርጫ የለም እኮ በቃ። ስለዚህ በዚህ ምክንያት ነው እስልምና እየተስፋፋ የመጣበት ምክንያት በጦርነት ነው። ክርስትናስ ቀኝህን ለሚመታ ግራህን ስጥ፣ የሚወደኝ ይከተለኝ፣ ዘይፈቅድ ይትለወኒ ነው ክርስትና። የሚወደኝ ይከተለኝ። 10 እኮ ፈውሶ ከዚያ አንዱ ብቻ ተከትሎት መጣ። 9 ወዴት አሉ አለው። ከአንድ ልዩ ወገን በቀር የተከተለው የለም። አይ እንግዲያስ አድኛችኋለሁ እንዳዳንኳችሁ መልሼ። የእኛ አምላክ በነገራችን ላይ የማዳንም የመግደልም ስልጣን አለው። እንደ መሐመድ ጸልዮ ምናምን ወደ አላህ ተለማምጦ እንኳ ምናምን አይደለም። የእኛ አምላክ መግደልም ማዳንም የሚችል ስለሆነ ክርስቶስ በቃሉ ዳን ብሎ ያድናል። በቃሉ ዝም ብሎ ቃል ብቻ ተናግሮ ይፈውሳል። ልብሱ ተዳስሶ ይፈውሳል። ሙት ያስነሳል። የእኛ አምላክ ስልጣን አለው። በሞት ላይ ስልጣን ያለው ነው። ሞቶ ራሱ የተነሳው በስልጣኑ ነው። የእኛ አምላክ እንደዚህ ነው። መቃብሩ ባዶ ነው። የመሐመድ መቃብር ይጎበኛል ዛሬ፣ አጥንቱ አለ። የእኛ ጌታ ግን አጥንቱ የለም። ጠባቂዎቹ እዛው ደንግጠው ነው የቀሩት። ስለዚህ ተነስቷል። የትንሣኤው ምስክሮችም አሉ። እና ሳጠቃልል እስልምና በዚያ የእኛ አምላክ ግን ዘይፈቅድ ይትለወኒ፣ ከወደድከኝ ተከተለኝ። ወንድሜም ሁን የአክስቴ ልጅ ለምን ልጅ አይሆንም? እኔ ክርስትናን አልፈልግም ካለኝ ልገለው አልችልም። በቃ ምንም ማድረግ አይችልም። በፍቅር ነው እምነት የሚሰበከው። እና በዚህ አጋጣሚ ጥሪ ያስተላልፋለሁ። ሙስሊሞች በመግደል የሚያምን ሰይጣን ብቻ ነው። በነገራችን ላይ መጽሐፋቸው ላይ በገነት 4 አልጋ አለ። አንዱ ለወንዱ ነው፣ አንድ ለሴቷ ነው። እና ሶስተኛው የእንግዳ ነው፣ 4ተኛው የጋኔል ነው፣ የሰይጣን። ስለዚህ አልጋ የተመቻች አልጋ ተነጥፎለታል ሰይጤ። ከዚያ በኋላ የሚፈልገውን ነገር ይገላል፣ ያስገድላል። ወደ እስልምና መርጅ እንዲመጣ በጦርነት የሚመራው ጦርነቱ ሰይጣን ነው ማለት ነው። ምክንያቱም ኮምፎርቴብል የሆነ ዞን አለው፣ አልጋ ተነጥፎለት ምሱ እየተሰጠው የክርስቲያኖች ደምን እየጠጣ የሚገለው በዚያ በጀነት የተጋደመ አጋንንት ነው ማለት ነው። ይህንንም የሚለው መጽሐፋችሁ ነው። ባይዘ መጽሐፋችሁ ማውጣት ይችላሉ። እዚሁ ላይ ዘ ፎርዝ ፎር ዴቪል ይላል። 4ተኛው የሰይጣን ነው። ምኑ ላሳይህ? በጣም ጥሩ። ቆይ ላሳይህ። ቆይ ያሳያለሁ። ክርስቲያኖችና የአይሁዶችን ደም ጠጣ የሚልበት ቦታ ነው። ምን ይኸው ገደለ እኮ አለ። ምክንያቱም እኔ የጠጣ የሚለው ሰይጣን አልጋ እንዳለው። ቆይ ላሳይህ። አንድ ሰው ሌላ አምላክን እንድታመልክ ይዞ የሚሄድ ከሆነ ያለ ርኅራኄ ግደለው። ቆይ ላሳይህ። ቆይ አልጋውን የቀደመኝ ሰው ካለ ቤላ አውጡ። ቆይ ላውጣላችሁ። 41-42 ላይ ሐዲስ 41-42 ላይ አውጡልኝ። 41-42 ላይ የክርስቲያኖችን ደም ጠጣ የሚል አለ። ቆይ የእንትኑ የሰይጤን አልጋ ላሳይህ መጀመሪያ። የክርስቲያንና የአይሁድን አልጋ እንዳለ አመንክ አይደለም? እሱን ያልኩት እኔ ነኝ። ይኸውልህ አልጋ ስለተነጠፈለት ነው ያልኩህ። በቃ የሚፈልገውን ያሳርዳል ያልኩህ እኔ። አሁን እንደ ሰይጣን አልጋ ባነጥፍለት ምን ባይዘው ተዋርሶ። ቆይ ጠንቋዮች የሚያደርጉት ነገር አለ። ጠንቋዮች በግ ያርዳሉ። ቀይ በግ ቀይ ዶሮ፣ ጥቁር ዶሮ እያረዱ የሚገብሩ አሉ። ጠንቋዮች ናቸው እነዚህ፣ ዛር መንፈስ ያለባቸው ሰዎች። እና የሚያርዱት ለአጋንንት ነው። አጋንንት ምሱን ሲያገኝ የሚፈልጉትን ነገር ያደርግላቸዋል። ማን? ሰይጣን።
ምሱን እየሰጠ ማለት ነው። ጠንቋይ ቤት የሚሄደው ለምንድን ነው? መተት በሰው ላይ እንዲደረግ፣ ሰውን እንዲመረዝ፣ ሰው እንዲጎዳ አይደለ ለአጋንንት ምስ የሚሰጡት? አዎ። ስለዚህ አጋንንት አንተ ካነጠፍክለት አልጋ ካነጠፍክለት የሚፈልገውን መስዋዕት ካቀረብክለት ባይዘው አሁንም ድረስ ሊያግዝህ ፈቃደኛ ነው። ጠንቋዮች የሚያደርጉት እሱን ስለሆነ ማለት ነው። ስለዚህ በጀነት በሚያሳዝን ሁኔታ አልጋ ተነጥፎለት በስነ ስርዓት በመድኃኔዓለም እና አሁን እምነት ነው ብላችሁ ስትከተሉት እኔ እንዴት ግን ሰው ግን አስተዋይ እንዴት አይሆንም? በመድኃኔዓለም ለማንኛውም ያወጣችሁ ሰዎች ቶሎ ቅደሙ፣ አለበለዚያ እስከዚያ አንድ ሰው ያወራ ማስረጃውን እስከማወጣ ድረስ ላሳየው አልጋውን። ታብታብ አድርጉት፣ ታብታቡን ከፍ አድርጉት፣ 50 ሺህ አስገቡት ጋይስ። አልጋውን ያሳዩናል። ቀሲስዬ አሳያለሁ። የእንጨት አልጋ ነው ወይስ የብረት አልጋ ነው? እሱ ራሱ በጀነት 70 ደናግላን አንድ ወንድ ይሰጠዋል እና ወንዱ ከየት አቅም ያገኛል ሲባል የ7 ፈረስ ጉልበት ይሰጠዋል። 70 ደናግላንን ለመተኛት ጉልበት እንዲያገኝ የፈረስ እና ያ ሰውዬ ራሱ የሚተኛበት አልጋ የ7 ፈረስ ጉልበት ያለው ሰውዬ የሚተኛበት አልጋ ራሱ ምን አይነት ነው? የብረት ነው የአልማዝ ባይዘው ምንጣፎቹ ምናምን በጣም ኮምፎርቴብል ናቸው ይላል። ባይዘው እንትኑ ራሱ በጀነት ያለው አልጋ በነገራችን ላይ የአይሻ አልጋ ከመሐመድ ጸሎት ቤት ፊት ለፊት ነው ይላል። እዚሁ መጽሐፉ ትናንት እኮ ነው ያነበብነው። ይሄንን ተው እንጂ እናንተ ቃል ስጋ እኮ ነው የለም መጥቶ ያሳየልኝ ጥሩ ነበር። ቆይ ለማንኛውም ላውጣ። እኔ የእስልምና መጽሐፍ ሳነብ ባይዘው እንጆይ ነው ማድረገው በነገራችን ላይ። አይ በእናንተም ብዙ ስላለ ኢየሱስም ያው ትልቁን ሽማግሌ ደወሬ ያ ሁሉንም ማሳየት አለባችሁ። አንተ ግን አሁን በጀነት ሰይጣን አልጋ ሲነጠፍለት ግን አንተ ምን ይሰማሃል? እስኪ ንገረኝ። እንደዛ ከሆነማ መጥቆራም እኮ የፈረጎ ልጅ እኮ ቆይ አመጣላለሁ። ላለመናገር ነው፣ እየሰማችሁ ነው። ሌሎቻችሁ እስከዚያ ቀጥሉ። ሌሎቻችሁ ማስረጃ እስከማመጣ ሌሎቻችሁ ቀጥሉ። ቆይ ስለመጥቆራ ምናምን ያልኩህ እሱን ከኔ ጋር ቤት እንገባለን። ቆይ ቀሲስ ችግር የለውም። ቀሲስ ቆይ አይ እሱን ቆይ ለብቻ ከኔ ጋር ታወራለህ፣ ችግር የለውም። እሱን ከኔ ጋር ታወራለህ። ረሺድ በምንድን ነው የሚጠመቀው? ተጠምቀዋል ይባላል። ከኔ ጋር እናወራለን። ቆይ አልኩህ፣ ችግር የለውም። ቆይ እሱን ተው። አሁን አቅመ ቀሲስም የሚደርስ ነገር የለውም እሱ። አሁን እቺን ጨርስና መጀመሪያ እሱን ከኔ ጋር እናወራለን። ግድ የለህም፣ ቀላል ነች እሷ፣ አታስብ። ተጠምቀዋል ሲባል መጥቆራ በምንድን ነው? ቆይ መጀመሪያ የአልጋውን ነገር ፍታ። መጀመሪያ ቆይ እዚህ ቀሲስ መጀመሪያ አልጋውን ፍቱልኝና ከዛ በኋላ ቀጣይ እንገባለን እሱ ላይ። ተረጋጋ ወንድማችን። ቀጥ ቤላ። እሺ አመሰግናለሁ። አይ እኔ ሐዲሱን መክፈት ከሆነ ቀሲስ እኔ መክፈት እችላለሁ። እኛች የሚሉ እሺ። አይ ቆይ አውጥቼዋለሁ። ይኸው መፈቶች ይቀጥሉ። እኛ ከልጆቻችን ከነፎይ እኮ ተምረናል። በማስረጃ ነው የምናወራው፣ ዝም ብለን እናወራለን። ያው ሱናህ ዳትካም ላይ ያለ የሀዲስ እንትን ነው እንደምታዩት ይታያል አይደለ? እስኪ አንበው። ዘ ሜሴንጀር ኦፍ አላህ ከሚለው ጀምሮ አንበው። ማንበብ ይችላሉ፣ ችግር የለም። እኔ ስለማውቀው አንበብ። ኦኬ የአላህ መልእክተኛ እሺ ሜንሽንድ ቤዲንግ ኤንድ ሴይድ ዜር ሹድ ቢ ቤዲንግ ፎር ኤ ማን ኦኬ ቤዲንግ ፎር ሂዝ ዋይፍ የሚስቱ ኤንድ ሰርድ ፎር ኤ ገስት ሶስተኛው የእንግዳ ነው፣ የእንግዳ ማረፊያ ነው። በት ኤ ፎርዝ ፎር ዘ ዴቪል አራተኛው ምኝታ ወይም አልጋ የምንድን ነው? የሰይጣን የዲያብሎስ። ምን ማለት ነው ታዲያ? ምን ተረዳችሁ? ምን ማብራሪያ ያለው? አራት አይነት ምኝታ አለ አልጋ። የት ለምን ይዋሻሉ? ገነት ውስጥ ነው ብለው ለምን ዋሹ? እሺ ከርሶ በጀነት እኮ ነው ይሄ እኮ የሚያወራው እኮ አይደለም። እሺ የት ነው? እሺ አብራራልኝ። ሐዲሱ የተፈለገበት ሰይጣን ቤታችን መግባት እንደሚችል ነው። እያንዳንዳችን አስጨርሱኝ እንጂ በመሀል። እሺ አሪፍ ነው። እኔማ በቃ ጥሩ ነው። እሺ ቀጥፈዋል ጀነት ሲሉ ነበር ወይንም ልጆቹ ሲቀጥፉ። ቆይ አይ ማስረጃውን አመጣልሃለሁ እንደሆነ ጨርስ ብዬ ነው። ጨርስ። ቆይ አይ መጀመሪያ ማብራሪያውን ስጥና ከዚያ ካብራራኸው በኋላ
መዋሸቴን ያ በማብራሪያ ትነግረኛለህ። እርሶ ያው ሐዲሱ ያው ገነት ውስጥ ነው ያሉት አትርሱ። ሐዲሱ ማውራት የተፈለገበት ረሱላችን አለይሂ ሰላቱ ወሰላም እያንዳንዳችን ቤታችን ሰይጣን መግባት እንደሚችል ነው። ሁላችሁም አንተ እንደዛ የሚለው አስጨርሽና ለምንድን ነው የምትማሪው? አይ ሐዲሱ ላይ ኖ ቆይ ራሺድ ሐዲሱ ላይ እንደዛ የሚል ነገር አለው። አንቺ ስራሽን እንደዚህ አይነት ነገር የምታደርጊ ከሆነ ባህል የምትገቢ ሐዲሱ ላይ እንደዛ ቆይ አይ የሚል ነገር አለው ሚለው ደመሰንጀሮ ፋላሜሽን ራሺድ ቆይ እሱ ላይ እንመለሳለን። ሚለው አራተኛው አልጋ ለሰይጣን ነው ይላል አይልም? ሐዲሱ ላይ ለምን ታሳስታላችሁ ሰውን? አራተኛው አልጋ ለሰይጣን ነው ይላል አይልም? ነገር ይኸው መጀመሪያ ዋናው ነገር 4 አልጋ ይዘጋጃል። አንዱ ለባልየው ነው፣ አንዱ ለሚስትየው፣ ሶስተኛው ለእንግዳ፣ አራተኛው ለሰይጣን ነው ይላል አይልም? ገነት ነው ወይ ይሄ ነገር? ዋናው ነገር ይላል አይልም? ለሰይጣን ነው ይላል አይልም? ቀሲስ የተናገሩት ረሺድ የተሳተ ማብራሪያ የሰጠክ ነው። ቆይ ሐዲስክ ላይ እየቀጠፍክ ስለሆነ ሐዲስክ ላይ እየቀጠፍክ ነው። አራተኛው ለሰይጣን ነው ይላል አይልም? ሐዲስክ ላይ ትክጠፍ ይላል አይልም? ገነት ነው ብለው ነገሯቸው፣ አሳሳቷቸው። ገነት አይደለም። ኦኬ እሺ፣ አይደለም አራተኛው ለሰይጣን ነው ይላል አይልም? አሁን ይኸው በመሀል እየገባሽ ረብሸሽ እኔ አልወርድም። እኔ ትክክለኛ አስተምረሽ ነው። አይ አትወራ። እኔም እየረበሽኩኝ አይደለም፣ ግን እየቀጠፍክ ነው። ሰይጣን ቤታችሁ እንዳይገባ ነው። ከየት አገኘ እንደዛ ነው? ዝም በይና አዳምጪና ከዛ በላይ እዚህ ቦታ እንዲህ ብለሃልና ትክክል አይደለም። እሳቸውን አዳምጥ ነው እንጂ ረብሸሽ ምናምን እሳቸውን ማስመለጥ ራሺድ የኔን ሪፊቴሽን ተወኝና ሐዲሱ ላይ ፍታው እንግሊዝኛ ስለምችል ለምታመጣው ደግሞ እንደዛ ብሎ ይፈታ ደግሞ የሸረ ማብራሪያም ታመጣልኛለህ። ሐዲሱ ቀጥል። አንድ ሰው አንድ ነገርን ሲያነብ ማንበቡ ብቻ ሳይሆን አንደርስታንድ ማድረጉንም ይጨምራልና ሆነ አትመልስም እንዴ አንተ? ቆይ ሌላ እርሶ ዋሽቷል። እኔ በነገራችን ላይ እስልምና ቆይ ማውራት ካልቻልክ ስለምነት ቆይ እኔ ላውራ። በነገራችን ላይ ሙስሊሞችን አይታችሁ ከሆነ ከፎይም ጋር ሲያወሩ ስለ እምነታችሁ ንገሩን ስትሏቸው ስለ እምነታቸው የሚወራ ነገር ስለሌለ በንባብም በዳይጸ ልሳንም ሳት ያለ ነገር ካለች እዚያ ላይ ነው የሚያተኩሩት። አይታችሁ ከሆነ እኔ ገነት መሆኑን ችግር ገነት አይደለም ካልክ ቆይ ገነት አይደለም ካልክ ግድ የለም ገነት አይሆን። ለማንኛውም ለሰይጣን ግን ምንጣፍ እንዳነጠፍክ እርሶንም አሳሳታ አትንተባተብብኝ ወዳጅ። እያዳመጥክ አውራ ዝም ብለህ አታውራ። ለሰይጣን ምኝታ ምንም በምድርስ ቢሆን ለሰይጣን አልጋ አዘጋጅተህ ለምንድን ነው ለሰይጣን አልጋ ያዘጋጀው? ንገረኝ። አልጋ አዘጋጁ የሚለውን ትክክለኛው አራተኛው ምኝታ ለሰይጣን ነው ይላል። እያሳየው አይደለም እዚህ ጋር እሺ፣ አብራራዎች አይደለም ካልክ ይሄኛው አልጋ ይሄኛው ምኝታ የሰይጣኑ ምንድን ነው? አብራራው። ሐዲሱ የሚለው እሺ ባልና ሚስት ሁለት አልጋ የተለያየ አልጋ አይደለም የሚዘጋጀው። ለዚህ አንድ ነገር ስታነቡ አንደርስታንድ ማለት እኮ አብራራው ነው። ስለናንተ ስለኔ አታውራ። አሁን ይሄ አራቶቹን ምኝታዎች አብራራ። ዝም ብለህ ሃይማኖት ንገረኝ እስኪ። እኔ አንድ አልጋ ለእንግዳ ሲመጣ ያው ለእንግዳ አልጋ እንደሚዘጋጅ ነው፣ ወይንም ቦታ አዘጋጅ። እሺ ጥሩ። ከአንደኛው ጀምር። ከአንደኛው አንድ ለባል ነው የሚያዘጋጀው አይደለ? አንዱን አልጋ ባልና ውስጥ የተለያየ አልጋ ነው የሚዘጋጀው። አየህ አብራራልኝ ነው ያልኩህ። እኔን አትጠይቀኝ። እርሶ አይግቡ በመሀል። ቆይ አዳምጠኝ። ይኸውልህ የተጠየቅከውን ትተህ ለምን እንግሊዝኛውን ስለሚችል እያነበበ ይፍታልን እኮ። ቆይ እሺ ያብራለትና እንግሊዝኛ ጎበዝ ስለሆነ እንግሊዝኛውን ይክፈትና ፈቱለትና ያብራራው። እንደዛ ይሻላል። እሺ ከፈተልን። አብራራው። ይኸውልህ ስትጠየቅ እምነትህን ነው ማብራራት ያለብህ። እነዚህ ሶስቱን ምኝታዎችን አብራራልን። እምነትህን ነው። አሁን ይሄ ማለታችን ይሄንን ማለቱ ነው፣ ይሄ ማለቱ ይሄንን ነው በል እንጂ እናንተ ምናምን እኛማ በቃ እየሰማን ነው። አስረዳንሽ። ሃይማኖትህን ስበክ። ይኸው the messenger of Allah mentioned bedding, ስለ bedding and said ብለዋል አለ there should be what bedding for a man ለወንድ አልጋ ሊኖር ይገባል አለ፣ ወይንም ማዘጋጀት አለባቸው ነው።
and the bedding for one. እሺ ለወንድ አንድ ለወንድ ማለት ቆይ እንዲገባኝ ነው እያብራራልኝ እንድትሄድ ነው። ቆይ እንዲገባኝ ነው። አሁን ለወንድ ሲል ላላገባ ማለት ነው። ለወንድ ስል ለባልና ሚስት አንድ አልጋ ነው መዘጋጀት ያለበት ትክክለኛው። አይ ቆይ እሺ ቀጥለ። ሁለተኛው ምንድን ነው የሚለው? አስተሉስኝ በመሃል አትቡ ብቻ እባክዎትን እንደ ሁሉ ወይም እንደለመነ ልለምኖት በመሃል አትቡ። ኦኬ ኖ በመሃል የምገባው አይደለም። ስማ አይቻልም እንድትዋሻ አልፈቅድም። ይኸውልህ አንድ በአንድ ነው እያንዳንዱ ቃልን ይላል እኮ እያብራራልኝ ነው መዲያለም አብራራልኝ። እሺ ቀጥል። የመጀመሪያው ኤማን አለ። እሺ ለማን ኤማን ኮማ ስል እና ፎር ዋይፍ አለ። ሁለት አልጋ ይዘጋጀው ሜታፎሪክ ነው እዚህ ጋር አያችሁ። አይልም አይቻልም እንጂ ሁለት አልጋ አይደለም። አንድ ከሆነ አዳምጥ። አንተ ብቻ አይደለም እንግሊዝኛ የምትችለው። እንድትዋሽ እንድትቀጥፍ አንፈቅድልህም። ይኸውልህ አንድ ቢሆን ኑሮ ኤንድ ብሎ አዳምጥ። እርሶ የሚያውቁት ለባልና ሚስት አንድ ቢሆን ኖሮ ኤንድ ብሎ በኤንድ ያጫፍረውና ያያይዘውና ቤዲንግ የሚለው አንድ ነበር የሚሆነው ማለት ነው። እርሶ ለቤላ ስጧት እርሶ ላይ ይከብደኛል። ራሽድ አይደለማ በእነሱ ላይ እንደፈለግክ እንድትሄድ አልፈቅድም። ይኸውልህ ራሽድ ይኸውልህ ካከበርክማ አትዋሽ። ሳትዋሽ እኛ ይኸውልህ ከታችም ያለው ሰው ይታዘብሃል። አሁን አንደኛውን ይኸውልህ ሹድ ቢ ካለ በኋላ ቤዲንግ ፎር ኤማን ኮማ አንድ ቤዲንግ ፎር ሂዝ ዋይፍ ሁለተኛ ነው። ኤንድ ብሎ ቤዲንግ ፎር ኤማን ኤንድ ሂዝ ዋይፍ ቢል ኑሮ አንድ ነው ትላለህ። ትክክል ነው። አየህ እዚህ ጋር ግን ሁለት ነው። ቤዲንግ የሚለው ሁለት ጊዜ ነው። በኮማ ነው የሚለይ። በኮማ ለይተህ የተለያየ አልጋ ነው ማለት ነው። ኤግዛክትሊ እንደዚህ እኔ ለሰውየው የፈለኩት ምንድን ነው እዚህ ጋር አልጋ የባልና ሚስት ቢሉ ነው ማለት ቢፈልግ ኖሮ ሀዲሱ ለባልና ሚስት አንድ አልጋ ነው የሚዘጋጀው። ግን ሀዲሱ ፎሬማን ዋን ቤዲንግ አለ በኮማ ለምስም አለ ባልና ሚስት አልጋ ላይ እርሶ እባክዎትን ሁለት ሆነ ማለት ነው። አይ እኔ ለምንድን ነው እባክዎት የምትለኝ? እኮ እየተረዳሁ እኮ ነው። ሁለት አልጋ መሆኑን የኛውን ትክክለኛ አልጋ ለመሆኑ እንግሊዝኛ የሚያውቁ ነው። ራሽድ ባልና ሚስት የሚዘጋጀው አንድ አልጋ ነው። ነገር ግን አንተን አይደለም ማን የምሰማህ ራሽድ እያለው አዳምጥ። አሁን ይኸውልህ አዳምጠኛ። ለእንግዳም አንድ አልጋ አለ። ለሰይጣን እዛ ቤት እንደሚገባ ለማሳየት ነው እንጂ ፊዚካል አልጋ አይደለም። በግድ ነው እንዴ? አሁን እኮ በግድ እኮ ነው። ይኸውልህ በውሸት እኔ ልታሳምነኝ እንኳን አትችልም። ይኸውልህ ስንት አልጋ ነው? ስንት መስማት ትችላለህ? ለባልና ሚስት የተለያየ አልጋ ነው። ስለዚህ የኛ ሁለተኛ አልጋ ማለታቸው አይደለም፣ ቦታ ማለት ነው። እሺ አሁን ደግሞ አዳምጠኝ። እኔ ዝም ብለህ ሳትገባብኝ ዝም ብለህ አዳምጠኝ። አሁን እያልኩ ያለሁት ምንድን ነው መሰለህ? አላስወሩኝምና በጣም አመሰግናለሁ። እርሶ ጋር ይከብደኛል። ነገራችን ላይ ቀሲስ አሁንም እኮ ረሺድ እየተናገርክ ያለው ነገር ምንድን ነው ያልከው? አይ ቤዲንግ የሚለው አልጋ አይደለም ነው ያልከው። ማስረጃ እንደዛ ስላለመሆኑ በምን እናገኛ? እንደዛ ስላለመሆኑ ኧረ እሱ አይደለም። አንዴ ቆይ ሚውት ላድርገው። እኔ እስልምና ላይ ለምትሰሩ ሰዎች እግዚአብሔር ይሆናችሁ በእውነት። አይ እንዲህ እኔ በጣም ነው የማዝነው እውነት ለመናገር። እኔን አሁን አስተምረኝ ላዳምጥህ፣ ግን የማይገባኝን ነገር ፎሎ አፕ ኩዌሽን እየጠየቅኩህ አስረዳኝ እለዋለሁኝ። ዝም ብሎ ያወራል። ታውቃላችሁ እንዲህ አስረዳኝ፣ እምነትን ስበክ ነው ያልኩህ እኮ። የማይገባኝን ነገር እጠይቅሃለሁ በመሀል ኢንተራፕት እያረኩኝ አልገባኝም ቆይ እያልኩ እጠይቅሃለሁ። እኔ አሁን በአንተ እኮ ጣልቃ እየገባሁ ሳይሆን እንድረዳህ ነው። ሰዎቹ ከታች ደግሞ እስልምናን መቀበል የሚፈልጉ ሰዎች ይኖራሉ። አሁን እኔ የተረዳሁት ትክክል አይደለም ካልከኝ ሹድ ቢ ቤዲንግ ፎር ኤማን ኮማ ቤዲንግ ፎር ሂዝ ዋይፍ ሌላ ኤንድ ብሎ ደግሞ ሌላ ሰርድ አለ። ይኸውልህ ሰርድ የሚለው የሚያሳየው ምንድን ነው ካልክ ከዚህ በፊት ሁለት ምኝታዎች ተጠቅሰዋል። ሰርድ ያለው ለዚያ ነው። አየህ ሰርድ አለ ፎር ኤገስት ሶስተኛ ማለት ነው። ለእንግዳው ሶስተኛ አለ። በት
አለና ኤፎርዝ ፎር ዘ ዴቪል። አራተኛው ነገር ግን አራተኛ አልጋ ለሰይጣን ነው። አራተኛው ሰርድ እያለ አንድ ነው ብለህ ለምንድን ነው የምትከራከረው? በጣም ነው እንደ እንግሊዝኛ ለአንድ የማናነብ አድርገህ ነው እንደምታስበው። አሁን ይሄኛው አዲስ አበባ ዩኒቨርሲቲ እንግሊሽ አስተማሪ ወይንም ኤ አምጥቼ ነው 12 ሆኖ ፎር አምጥቼ ያለፍኩ ሰው ነኝ። እሺ አብራራልን። እሺ ባለ ኤው እስኪ አብራራልን። እሺ እዚህ ጋር ያንተን እንግሊዝኛ የተመረቀበትን አሁን ጸጥ ልበልና በአንድ ደቂቃ ጨርሰን። እሺ ቀጥል። ትክክለኛውን አልጋ ቢል ኖሮ there should be bedding for wife and for a man and his wife ይል ነበር። አንድ አልጋ። እዚህ ጋር የተለያየ አልጋ እያወራ ነው። እዚህ ጋር አልጋ ማለት ቦታ እያመለከተ ነው እንጂ ለአንድ ባልና ሚስት ሁለት አልጋ አይቀመጥም። እሺ ስንት አልጋ ነው ግን እዚህ ጋር ያለው? እዚህ ጋር ሁለት አልጋ ነው ያለው። አየህ? ኦኬ አንደኛው የትኛው ነው? ቆይ አንደኛው የትኛው ነው? አንደኛው የትኛው ነው? ቦታን እያመለከተ እኮ እያለ እኮ ነው እንግሊዝኛ። ቤድ ማለት ቦታ ነው እንዴ ረሺድ? ቦታ ማለት ፕሌስ እኮ ነው። በኤ ነው ያለኝ እያልክ በእንግሊዝኛ ኤ ነው ያለኝ እያልካቸው የመኝታ ስፍራ ነው። ሜታፎሪክ ነው የሚዘጋጀው። ለባልና ሚስት አንድ አልጋ ነው የሚዘጋጀው። there should be bedding for wife and his እሱ የእናንተ ቤት ነው። አንተ የምታወራው የእናንተውን ቤት ነው። እኔማ ሁለት የተለያየ አልጋ ያስቀመጠው ሁለት የተለያየ አልጋ ያስቀመጠበት ምክንያት አለው። ስለዚህ አሁን እሺ ምንድነው? አስረዳኝ። አረቦች ምን ይላሉ? ረጁሉን ላ የቅራ አያነብም፣ ካነበበም አንደርስታንድ አያደርግም ነው። አንደርስታንድ ካለ የተደበረ ነው አረቦች ይላሉ። ስለዚህ አንድ ነገር ምንድነው? አስረዳንሽ። እንግሊዝኛ ምሁር ስለሆንክ አስረዳንሽ። አዎ ይሄ ነው። ትራያንግል አስቀምጬ ያለፍኩ ሰው ነኝና እዚህ ጋር እሺ there should be bedding for a man ብሎ በኮማ ስለለየ አንድ አልጋ ነው። እንደ bedding for a wife አለ። ስለዚህ ሁለት የተለያየ አልጋ ነው። በሎጂካሊ ለባልና ሚስት አንድ አልጋ ነው የሚቀመጠው። ስለዚህ አይደለም ይሄን እዚህ ላይ ያለውን ነው የምታብራራለህ። ያንተን አይደለም ያስቀመጠበት ምክንያት ባልና ሚስትም አልጋ ወይንም ባለም ለሚስቱም አንድ አልጋ ለእንግዳም አንድ አልጋ ማለት አንድ አልጋ ለሰይጣንም አንድ አልጋ ሲባል ሰይጣንም ቤታችን መግባት እንደሚችል ለማሳየት እንጂ አንድ ደሃ ሰውን አራት አልጋ አዘጋጁ ማለት ይሄ ሆቴል አለ። ያንዳንዱን ይሄ እኮ ለሁሉም ሰው ልጅ እኮ የሚጠቅም ትምህርት ነው። ስለዚህ አንድ ደሃ ቤተሰብን አንድ አራት አልጋ አዘጋጁ ለማለት ተፈልጎ ስለዚህ ይሄ ሐዲሱ ተሳስቷል ማለት ነው? ነው አልተሳሳተም። አርበኛው መታነብ እዚህ ጋር ስንት መኝታ ስንት አልጋ እንደዚህ ውስጥ አራት አልጋ አዘጋጁ ማለት ደሃ ቤተሰብ አለ። እንዴት አራት አልጋ አዘጋጁ ይላል? ስለ ቦታና ሰይጣን ቤታችን እኮ ምንድነው መጽሐፍ እኮ ነው የሚለው። ይሄማ የቀባጀረው ጻፊ እኮ ነው። ይሄ የቀባጀረው እኮ እኔ እኮ አይደለሁኝም። ኢየሱስን እኮ ተራራ ላይ ይዞት አልሄደም እንዴ? እኔ እኮ በጣም ግን ቆይሽ አንድ ያዳምጠኝ። እኔ ብቻ ነኝ ያልገባው እንግሊዝኛ፣ እኔ ብቻ ነኝ የማልችለው። እስቲ ቆይ ሌላ እንግሊዝኛ ቆይ አንድ አይ ሚውት አድርግ። ሌላ ሰው ደግሞ ልጠይቅ። እሺ ኬኩና አንድ ጊዜ ኬኩን ገብረ ሚካኤል እኔ እንግሊዝኛ ላይ አይችልም። እሱ ኤ ያለው ሰው ነው በእንግሊዝኛ። አሁን ይሄኛውን እስኪ አንተም ኤነ እስኪ አብራራልኝ አሁን ይሄንን። እኔ እንደውም እኮ ሎየር እኮ ነኝ። በእንግሊዝኛ የምታማ ሰው አይደለሁኝም። ደ ሜሴንጀር ኦፍ አላህ ይላል የአላህ መልእክተኛ ሜንሽንድ ቤዲንግ ኤንድ ሰይድ ይላሉ። ስለ አልጋ እንዲህ ብሎ ተናገሩ። ዴር ሹድ ቢ ኤ ቤዲንግ ፎር ኤ ማን፣ ለወንድ አንድ አልጋ ይላል። አንድ አልጋ አለ። ከዛ በኋላ ቀጥሎ ቤዲንግ ፎር ሂዝ ዋይፍ፣ ለሚስቱ አንድ አልጋ ማለት ነው። ሌላ ኤንድ ይላል እና ዝም አዳምጡ። ታስተካክለኛለህ። ከዛ በኋላ መጀመሪያ ዋይፍ ማለት ሚስት ነው አይደለ እንዴ? ቤዲንግ ፎር ሂዝ ነው የሚለው። ሂዝ ካለ ለሱ ሚስት ማለት ነው። ለዚህ ሰውዬ ሌላ አልጋ። ሌላ አልጋ። ሰርድ ደግሞ ካለ ሶስተኛ ነው እንግዲህ አሁን። ምክንያቱም የማን አልጋ አለ፣ የዋይፍ አልጋ አለ። ሰርድ ደግሞ ካለ ሶስተኛ፣ ፎር ኤገስት ደግሞ ካለ ለእንግዳ የሆነ አልጋ። ከዛ በት ብሎ ፎር ይላል ደግሞ አራተኛ ደግሞ ሌላ አራተኛ ፎር ዘ ዴቭል፣ ለአጋንንቶች ለጂዲዎች ይላል። አራት አልጋ ነው የሚለው። እንደዚህ ነው ይሄ ትርጉሙ። ኤግዛክትሊ እንደዚያ ነው። እንግሊዝኛ አንደኛ በኮማ ነው የተለየው። ሁለተኛ አሁን አንተ ማብራራት ያለብህ ቆይ ማብራሪያ ያለው ካልክ ዲፈረንስ ሳይሆን ኢንፈረንሲንግ ግን አታውቅም። ታላቁ
እፎይን በእውነት ለካ እኔ አሁን ከእናንተ ጋር ብውል እርግጠኛ ሆኜ ነው ማወራው። በአንድ ቀን በሁለት በጣም ይፈራኛል። እፎይ እንዴ አታዳምጥማ ወዳጅ፣ እንዴት አድርጎ እንዴት አይፍራ? እኔ ራሱ ፈራሁ እኮ። እንዴት አታዳምጥም እኮ እንዴ መስማት እኮ አትችሉም እኮ። እንዴት ነው? በጣም እውነትም ይሄ የተነጠፈለት ሰው አጋንንት ያግዛችኋል ማለት ነው። አየህ እንዴ የዚህና ምንድነው እንዳይድኑ የዚህ ዓለም ሐሳብ ልባቸውን አሳወረ ይላል መጽሐፍ። እንዴ መጽሐፍ አንተ ዘርግተን የሚነበብ ነገር ይዘን አረበኛ አይደለ ባይሆን አይ ይሄ ሲተረጎም ገጸ ንባቡ ትክክል ነው አለ ይላል መጽሐፉ ይላል። ልክ ባለፈው ከእፎይ ጋር እንዳወራው እጅ አለው እግር አለው ይራመዳል ጭን አለው ምናምን ግን ማለት አይደለም እያለ አንዳንዱ አልተገለጠለትም እንዳለ እኮ ብትል እኮ እንግዳ ሲባል ራሱ ገነት አለመሆኑ መረዳት ነበረበት። ግን ገነት ግድ የለም እሱን ግድ የለም። ኧረ እንደው በምድር መሆን ችግር የለውም። አሁን አንድ ፓራግራፍ ነው። ይሄንንም አልተረዳችም። ግድ የለም። በገነት በነገራችን ላይ እኮ አልጋ እኮ አለ በገነት ነው። አይ ችግር የለም። ዋሻችኋል። እዚህ ጋር ትንሽ ቆይ አልጋ እንዳለ አታውቅም እንዴ በጀነት ልጆቹ ይከትፋሉ። እሱ ሌላ ጥያቄ። ቆይ አዳምጠኝ። አለ የለም? እሺ ከዋሸውኝ የለም አለ ነው። ገነት ውስጥ እንግዳ አይመጣም። ቆይ አለ የለም ወይ ነው ጥያቄው። መጀመሪያ የለም ካልከኝ ማስረጃ ልስጥህ። እኔ ችግር የለም። እኔ ተምሬያለሁ። በልጅነት የተማርኩት ትምህርት ነው። አሁን ስለዚህ አልጋ አለ የለም? በጀነት ሁሉ ነገር አለ። አልጋ አለ ወይስ የለም እያሉ እኮ ነው። አልጋ አለ ወይ ደግሞ የለም በላቸው። ሁሉ ነገር አለ። በቃ ታዲያ ምንድነው? ምን ካለ ልባችን የምንፈልገው ነገር በሙሉ ማለት አላህ ይሰጣል እኮ። የምትፈልጉት ደግሞ ሰባ ደናግላን ነው አለላችሁ። ለዚያ ነው ሙስሊም የሆናችሁት። ምንም ጥያቄ የለም። ማይፈልግ የለም። ሁሉም እስር ቤት የሞላው እኮ ስንቱን ያስረገዘ ነው። እሱን እናውቃለን። ውሸት ነው። ሴት አልፈልግም የሚል ወንድ ውሸቱን ነው። እንደው እውነት እንደው እናንተ እኮ እንደው የፈለገ ሀብታም በዚህ ምድር ላይ የፈለጉን ግብን ቢያደርጉና ገንዘብ ሀብት ቢኖሩት ሴት መጨረሻ የሰው ልጅ የተፈጥሮ ነው። አንድ ህፃንና አንድ ሴት ቤት መኝታ ቤት ብታስገቡ ልጅቷ የእናቷንን የፐርሶናሊቲ በሳይኮሎጂም የተጠና ትምህርት ነው። ወንድ ልጅ ህፃን ልጅ ብታስገቡ ወንድ አልጋ ላይ ነው የሚዘለው፣ ሴቷ ግን የእናቷን ልብስቲክ ላይ ትጫወታለች። ይሄ ተፈጥሮ ነው። እኛ እኮ ትክክል እኮ ነው። እኛ በመሰረቱ እኛ እኮ የባልና ሚስት የሚያደርጉትን ግንኙነት ኃጢአት ነው ብለን አናምንም። እኛ የገረመን እኮ ገነት ድረስ ሄዳችሁ መጓተታችሁ ነው የገረመን እንጂ ቆይ እኛ እኮ ገነት ምደን በምድር ላይ ያለውን ነገር እዚያው እንቀጥልበት ማለታችሁ ገረመን እንጂ ሰማይና ምድር ካለፉ ይሄኛው ዓለም ካለፈ በኋላ በሰማይም አንሶላ ካልተጋፈፍን ማለታችሁ ገረመኝ እንጂ የለማ መሐመድ ይኸውልህ ይህንን ለምን መሰለ ይሄ የሆነበት ምክንያቱን እኛ እኮ እናውቀዋለን። ይሄ የሆነበት ምክንያት መሐመድ በድህነቱ ምክንያት ከሀብታም እንደመጠጋት ብሎ ትልቅ እናቱ ምትሆን አገባ። ሀብት ሲያገኝ ደግሞ የልጅነቱን አፈቀውና የ9 ዓመት ልጅ ደግሞ አገባ እና ያንን ጥማቱን ለመወጣት ደግሞ በገነት ደግሞ ምን አዘጋጀ? ያን ሁሉ ነገር ያዘጋጃል ማለት ነው። እና ለማንኛውም እንደዚህ አትሁን። ቆይ እንደዚህ አትሁን። ራሽድ ፎሎ አድርገኛል። ቆይማ ልቀጥል ነው። በነገራችን ላይ ይሄን ቁርአን ልንቀጥልበት ነው። ቆይ አንዴ አዳምጥ፣ አለበለዚያ አስወርዳለሁኝ። እኔ ነኝ ማስወርድ ሳለው የማርያምን እድሜ ብቻ ቆይ አዳምጠኝ እያልኩ ነው። አዳምጥ። የማታዳምጥ ከሆነ አስወርዳለሁኝ ብሎታለሁ። በምክንያቱም ከመንገድ አዳምጥ፣ እያዳምጥክ በቃ እንደዚህ ካልሆነማ ትሸኛለህ። እናስተምርበት እንጂ ተው እንጂ። አሁን ይቀጥልና በነገራችን ላይ ተራኪው ኢብኑ አል ከዚህ ቀጥሎ የሚነግረው ነገር አለ። ቤት ስትደርስ ይላል ትራስ ላይ ተኝቶ ተቀምጦ አየሁት። ወደ ነቢዩ ቤት ስደርስ ይላል ሆነ አይ ከም ቱ ዘ ፕሮፌት ኢን ሂዝ ሃውስ ይላል አይ ሶ ሂም ሲቲንግ ይላል እና በቃ ተቀምጦ አንሶላውን ተንተርሶ ወደ ነቢዩ ስገባ አገኘሁት ይላል።
እና ይህን ያሉት አቡ ዳውድና እንዲህ ብለዋል ይላል። ገደም ብሎ ከዚያ ልቀጥል እስኪ ደግሞ ጸሎቱን ሲያደርግ ቀና ሲል ፊት ለፊት የነቢዩ ሚስት አልጋ ደግሞ ተቀምጧል ይላል። እንግዲህ ጸሎቱ የሚደረገው በቃ ለዚያ ነው ማለት ነው። ጸሎቱ ተሰማ ማለት ነው። እሺ ቀጥሎ ያለውን ላንብላችሁ። ቀጥሎ ላንብ። እሺ ከዚያ ምንድን ነው የሚለው? ኦኬ በነገራችን ላይ ቁርአን ስታነቡ አማርኛ ሁለተኛ ቋንቋችሁ የሚሆነው ነገርስ? አማርኛ በጣም ይከብዳል። ሌላ ቦታም ተጠቅሷል እያለ ነው ይትራም። ቀሲስዬ ሙስሊሞች ካላችሁ ግቡ። አንድ ይትራም ከመጣ በቃ እኔ አስረክብ ያለው እሱ ይቀጥል። እንኳን ደህና መጣ። እሱ ነው ትናንትና ይሄን አድርገህ ያሳየኝ ባይ ነው እሱ ነው ያሳየኝ። ሰላም ለሁላችሁ። ኬክሻ እንዴት ነህ? እንዴት አደርክ? ይትራም ደህና ነህ? እግዚአብሔር ይመስገን። ቀሲስ ቡራኪው ድረሰኝ አባቴ። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። አሜን አሜን። ቀሲስ አይ እንደው እንዲያግዞት እንደው የሚያግዘው ከሆነ ለሱም እዚህ ሰሂህ ሙስሊም ላይ ቡክ ኦፍ ክሎዝስ ኤንድ አዶርመንት ሐዲስ ላይ እዚህ ላይ ጅብሪል ቢ አብዱላህ ሪፖርትድ ቱ አላህስ ሜሴንጀር እና ሰይድ ዴር ሹድ ቢ ኤ ቤዲንግ ፎር ኤ ማን ለብቻው ኤ ቤዲንግ ፎር ሂዝ ዋይፍ ኤንድ ዘ ተርድ ማለት ያው እንግዲህ ሁለት አልጋ ጠቅሶ ሶስተኛ እያለ ነው። ዘ ተርድ ዋን ፎር ዘ ገስት ይላል። ኤንድ ዘ ፎርዝ ዋን ኢዝ ፎር ሰይጣን ብሎ ቃል በቃል እንደዚህ በስርዓት አስቀምጦታል። ምን ላይ ነው ያለው? ቅድም ዴቪል ነበር ያነበብኩት፣ እዚህ ጋር ሰይጣን አለው። አሁን እዚህ ጋር ደግሞ ሰይጣን ብሎ በስነ ስርዓት ማን ነው የተረጎመው? ጃብሪል ቢ አብዱላህ እንደዚህ ብሎ ቁጭ አድርጎታል። ምን ላይ ነው? ሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም ፋሲል ሚውት አድርገው። ኦኬ አየህ፣ ይኸውልህ ቅድም ዴቪል ሲል የዴቪል ቋንቋው ትንሽ ከበድ ስላለባቸው እዚህ ጋር እዚያው ሰይጣን አድርጎ አመጣላቸው ማለት ነው። ጎበዝ። እሺ ቀጥል። እና እዚህ ላይ ሳሂህ ነው። ይሄ ዳኢፍ ነው እንዳይሉት ግሬዱ ሳሂህ ነው። ግሬዱ ሳሂህ ነው። ሳሂህ ሙስሊም 2084 ላይ ይገኛል። እና ጅብሪል ቢ አብዱላህ ነው ለአላህ ሜሴንጀር ሪፖርት ያደረገው እና there should be a bedding for a man a bedding for his wife ብሎ ሁለት አደረገው and ብሎ the third አለ። the third one ማለት እንግዲህ ሶስተኛው ማለት ነው for the guest ማለት ነው። ያ ማለት እዚህ ጋር ባልና ሚስትን ነጣጥሎ አንደኛ አስተኝቷል። ከዛ በኋላ ለእንግዳው ደግሞ ለብቻው the third one ብሎ for the guest ብሏል። and the fourth one is for ሰይጣን ብሎ ቅድም ዴቪል ያለውን አሁን ሰይጣን ብሎ በስነ ስርዓት ገልጾ ቁጭ አድርጎታል። እንደው ቀሲስዬ እንዲያግዙ ብዬ ነው። እኔ እኮ አሁን ማለት እንግሊዘኛ ሰርድ ካልክ ከሰርድ በፊት እኮ እንግዲህ ፈርስትና ሰከንድ እኮ አለ ማለት እኮ ነው። እንዴት ነው ነገሩ እንዴ? እኔ ግዕዝም እንግሊዘኛም ተርጉሜ እችላለሁ። እንዴ ተው፣ እንግሊዘኛውንማ እናንተ አስረዱኝ እንጂ ተው እንጂ። እኛ በቆሎ ትምህርት ቤት ነው የኖር ነው። በእውነት አስኳላ ትምህርት ቤት በኋላ ነው የገባ ነው እንዴ። እና ይሄ ሰርድ ካለ ፎርዝ እያለ እየፎረዘው እየሰረደው እንዴ ይሄ ተሰልሶ ተው እንጂ እንደዚህማ አይደረግም። እና አበጉዴ ባባ ሲለይተ አይልም እያሉ ስለሆነ ታች እንደዚህ አድርጌ ላሳያቸው። ይሄ እንትን ነው የሐዲስ ኮሌክሽን ነው የራሳችሁ አፕሊኬሽን ነው። እና ሳሂህ ሙስሊም ላይ ትገቡና ቆይ አንዴ እሷን አፕሊኬሽኗን እኔ እፈልጋታለሁ። አንዴ ቆይ ፕሊዝ፣ ቆይ ዳውንሎድ ላድርገው። አንተ ይህን ሁሉ መጽሐፍ ይዛችሁ ለምንድን ነው የማታሳዩን? እኮ ነው ግራ የሚገባን። እስኪ አፕሊኬሽኑ ምንድን ነው የሚለው? ይትራም ሐዲስ ኮሌክሽን ነው። ቆይ አፕሊኬሽኑን ላክልኝ እስቲ በእናትህ ይትራም። ኧረ በእግዚአብሔር ቆይማ፣ እንደዚህ የሚል ነው። እኔም ቁጭ ብዬ ነው የማጠናው። አሁን ከዚህ በኋላ ቁርአን ብቻ ነው የማጠናው እኔ እራሱ። አንዴ ያዛት። ቆይ አንዴ እጅህን አንሳት። ቆይ ስክሪንሾት አድርግ አንዴ ሐዲስ አንድ የጠብቀኝ።
ሐዲስ ኦኬ አንድ ዲ ነው ሐዲስ ኮሌክሽን ኦኬ ምን አይነት ነበረች እንትኗ ኦኬ ኦኬ ስክሪንሾት ጋርጓት ትመጣበታለች አርጊያታ አይ ሰርች እያደረኩት ነው እሱስ ቆይ ኦኬ ሐዲስ ክፈት ውስጥ አንድ ሐዲሱን ክፈተውና ምንድን ያልከው ዛለ ቀጥለው እሺ ቀጥለላት እሺ ሳሂህ ሙስሊም ላይ ትገባና ከዛ አባለሽ አይደል 2084 ላይ አብያለሽ እንሄዳለን ለአበባ ስጧትም እያሉ ነው አሁን እስኪ አላወቃችሁም አበባ ትግጠመው እያሉ ነው ይሄንን የዶክተር ዛኪርን the book of closes and adornment ላይ እንገባና አይ ችግር የለውም እንገባለን አሉ ልጆች አሉ ይገጥማሉ ካንተ ጋር እሺ አይሻልም እሺ ከዚህ አገኘሁት እስከዚያ ቀጥሎ ምንድን ነበረ ይቅርታ ምን የሚለው ነው ምን የሚለው መጽሐፍ ላይ ነው ሳሂህ ሙስሊም ላይ ኦኬ ሳይሚ አት ትርሚዲ አበባን ፎሎ አርጓት ጋይስ ፎሎ አርጓት 2084 ላይ ይላል 20 ፎሎ አርጓት በጣም ጎበዝ ነች 2084 አዎ ቀሲስ 2084 ላይ ጃብሪል ቢ አብዱላህ የሱናን አቢ ዳውድን እዚህ ላይ 4142 ላይ ያለውን እዚህ ላይ ተርጉሞት አስቀምጦታል በስነ ስርዓት ጃብሪል ቢ አብዱላህ ሪፖርተር ቱ አላህስ ሜሴንጀር ለመሐመድ ማለት ነው there should be a bedding for a man a bedding for his wife and a third one for a guest and the fourth one is for Satan ይላል ይታረም አንዴ ላስረዳ ምን ሐዲሱ ምን እንደሆነ ሳሂህ ነው ዳይፍ ነው እንዳትለኝ እኮ ማስረዳ አንተ በተረዳው መንገድ አይደለም የሚለው ሐዲሱ የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት አንደኛ ፍራሽ ቤት ውስጥ ተጨማሪ ነገሮች አላስፈላጊ ምንም ሰው ማይተኛበት አልጋ ወይ ፍራሽ መዘጋጀት የለበትም ሰይጣን ይተኛበታል ይጠቀምበታል ለማለት ፈልጎ ነው እንደዚህ ለማለት ፈልጎ ነው የሚለው የታለ ለማለት ፈልጎ ነው የሚለው የታለ ዴርሹት እኮ ነው የሚለው እሱ እንግሊዝኛ ነው እንትን አረብኛው ላይ እንደዛ አይል ያው እስቲ አረብኛውን እስቲ ይሄንን አረብኛን ተርጉሞ ትራንስሌት እናድርገው ወይ አበባ ትችላለች አረብኛ እሷ ከፈለክ ትነግራለች ነብዩ መሐመድ የታለች አበባለሽ ተጨማሪ ፈርኒቸር ሰላም ላንተ ይሁን ሳባ አቤት አሁን በነገራችን ላይ አራተኛው ለሰይጣን ነው ማለት ሌላ አይኖር ማለት ነው ያልከኝ እንደዚያ ነው አይደለም አራተኛ ለሰይጣን ነው ሲሉ ነብዩ መሐመድ ማለት የፈለጉት ምንድነው ተጨማሪ በቤት ውስጥ ሰው ማይተኛበት ፍርናሽ አልጋ ማዘጋጀት ሰይጣን ይተኛበታል ብሎ ለማለት ፈልገው ነው ስለዚህ አይኖር ነው መኖር የለበትም ለማለት ነው ቆይ አንዴ ልጨርስ ሌላ ሐዲስ ላይም ደግሞ ምን ብለዋል ነብዩ መሐመድ ባዶ ቤት ሰው ማይኖርበት ቤት የሰይጣን መኖሪያ ነው ብሎ ተናግሯል እኮ አሁን እዚህ ጋር አራተኛውን ችግር የለውም እሱ ሌላ ስለሆነ አራተኛው መኖር የለበትም ነው ወይንስ አራተኛ ይኖር ነው ማድረግ ችግር የለውም ኃጢአት በዚህ ማድረግ ችግር የለውም ግን እንደዛ ከሆነ እኮ ሰይጣን ይተኛበታል እኮ ለምን ይኖራል እንደዛ ከሆነማ እኮ አንድ ሰው እንደዚህ ተጨማሪ አልጋ በማስቀመጡ ምክንያት ጀሃነም አይገባም እሳት ውስጥ አይገባም ግን የተጠላ ነገር ነው አታድርጉ እኮ መሐመድ ማስተላለፍ የፈለገው ምንድነው አሁን ይሄንን ሲጽፍ አሁን ለምሳሌ ፐርፐዙ ምንድነው አሁን የአራተኛው አልጋ መኖር የለበትም ምክንያቱም ሰይጣንን ስለሚተኛበት ለሰይጣን ቦታ ታስቀምጡለት እያሉ ነው ወይንስ አይ አራተኛ አልጋ ይቀመጥ እና ሰይጣን እየመጣ እዚህ አረፍ ይበል ነው ምንድነው ኢንቴንሽኑ ያስተላልፉ መሐመድ ያስተላልፍ የፈለገው ምንድነው እስኪ ንገረኝ እኮ ነብዩ መሐመድ አንደኛ ሐዲሱ አንደኛ ወንድና ሴት የተለያየ መኝታ ቤት ሊተኙ እንደሚገባ አንድ ላይ መተኛት እንደማይፈቀድ ነው አንደኛ የተናገሩት ማለት ነው ለምንድነው የማይተኙት ባልና ሚስት አይደለም ወንድና ሴት ባልና ሚስት ያልሆነ ሂዝ ዋይፍ እኮ ነው የሚለው ሂዝ ዋይፍ ነው የሚለው አይደለም ኤማን ካለ በኋላ
ኤማን ካለ በኋላ ሂዝ ዋይፍ ሁለተኛው ቤዲንግ ደግሞ ፎር ሂዝ ዋይፍ ነው የሚለው ለሚስቱ። አንደኛው ቤዲንግ ለማን ነው የሚለው? ኤማን ፎር ኤማን እኮ ለወንድ አይደል? አዎ ቀጠለና ሂዝ ዋይፍ ፎር ሂዝ ዋይፍ አይደለም እንደሱ አይደለም። አረብኛ እንደሱ አይደለም የሚለው ለወንድ። ቆይ ላውጣለህ። ቆይ አንተ በጣም የተረጋጋ ልጅ ስለሆንክ እያዳመጥ ስለዋር ደስ ብሎኛል። ቆይ ላውጣለህ። እኔ አሁን እንደዚህ ሲሆን እኔ እውነት ለመናገር አይ እንደሱ አይደለም ካልከኝ እኔ ለማዳመጥ በጣም ዝግጁ ነኝ። ምክንያቱም መጽሐፉ የእናንተ ነው። ካብራራህልኝ እኔ ኦፍኮርስ እቀበልሃለሁ ማለት አይደለም፣ ግን ካብራራኸው ግን ማብራሪያውን አዳምጣለሁኝ። እኛ እንደዚህ ነው የምንተረጉመው፣ አድምጡን ካልክ መብትህ ነው፣ ትክክል ነው። ይኸው እኔ ብቻ ሳይሆን ከላይ ራሱ ብታነቡት እንደዛ ተመልከተ። ይኸውልህ ናሬትድ ጃቢር ቢን አብዱላህ ነው የሚለው። ኦኬ ዘ ሜሴንጀር ኦፍ አላህ ሜንሽን ቤዲንግ ኤንድ ሴይድ ዜር ሹድ ቢ ቤዲንግ ፎር ኤማን አለ ኮማ ለወንድ አይደል? እዚህ ጋር ቆይ አንድ ባንድ ለወንድ አንደኛው ቆይ አንድ ቀሲስ አንደኛው ፍርናሽ ለወንድ አሉ አይደል? ቀጥሎ ደግሞ ሁለተኛው ፍርናሽ ለሴት አሉ። ሶስተኛው ኖ ለሴት አይደለም እኮ አረብኛ እንግሊዝኛው ሚስት ብሎ ነው ያስቀምጠው። አረብኛ አድጀክቲቭ አለው አለ። ይኸውልህ ሂዝ የሚለው ዋይፍን የሚገልጥ ነው፣ ገላጭ ነው። ሂዝ ዋይፍ ካልክ የዚህ ኤማን የተባለው ነው ወይስ የመሐመድ ሚስት ነው? የማን ነው ኤማን የተባለው? ኦኬ አናውን ያልተገለጠ ሰውዬ የእሱ ሚስት ማለት ነው ሂዝ ዋይፍ ወይስ ምን ማለት ነው? ሂዝ ዋይፍ ሲል አይሻ ማለት ነው? ኧረ ቀሲስ አንዴ ተረጋጉና እሺ አረበኛው አረበኛው እዚህ ጋር አለ። እሺ አረበኛ ምን ይላል? ያው ሐደሰና አባ ቆይ አንዴ አረበኛ ስለማልችል አባ አረበኛ ትችላለሽ እናቴ? ነጋገርበት። እሺ እኔ እናት ለተረጉመውና ከተሳሳትኩ ትናገራለሽ። አሁን እዚህ ጋር ምን ይላል? ሐደሰና የዚድ ቢን ኻሊድ አልሐምዳኒ ራምላሊ። ኦኬ ይሄ ስም ዝርዝር ነው። እንትን ናሬት ያደረጉት ሰዎች ነው የሚዘረዝረው። ሐዲሱ የሚጀምረው ከየት ነው? ሀሳብ ከታች ነው ያለው። አልፊራሹ ፈቃሉ ፊራሹ ሊረጁሊ አሉ ወፊራሹ ሊልመርአቲ። ፊርናሽ ለወንድ አሉ መጀመሪያ። ቀጥሎ ደግሞ ምን አሉ? ፊርናሽ ወፊራሹን ሊልመርአቲ ለሴት አሉ። ቀጣይ ሁለተኛ ባይዘወይ መራቲ ኖ አሁን ይቺ ቃል መራቲ የምትለዋ ሚስት ማለት ነው። ባይዘወይ አይደለም። ይኸው አበባ አለች እኮ ምን ማለት ነው? አበባ እኮ ምን ማለት ነው? ኢምራቲ ምን ማለት ነው? ይቺ ንገሪያቸውና ከዛ እንቀጥላለን። መቀላቀል አይደለም፣ አንድ ቃል እኮ ነው የጠየቁሽ። ኢምራቲ ምን ማለት ነው? በቃ ይኸውልህ ለምን መሰለህ፣ እኔ ችግር የለውም ጨርስና ታርመኛለህ፣ ችግር የለም። እሺ የመጀመሪያ ፍርናሽ ለወንድ አሉ። ከዛ ሁለተኛ ሙሽራ እያሉ ከታች እየጻፍ እኔ በግዕዝ ውጅ ነው። መራት ማለት በእኛ ቤተክርስቲያን በግዕዝ ሙሽራ ማለት ነው እና ሚስት ማለት ነው በሌላ አነጋገር እና ተመሳሳይ አረበኛ የሴማቲክ ላንጉጅ ስለሆነ ከግዕዝ ጋር ተቀራራቢነት ስላለው ነው ያዝኩህ እንጂ አረበኛ በፍጹም እኔ ማንበብም መስማትም አልችልም። ወዳጀው ቀጥል። እሺ አንዴ ልጨርስ ነው። ከዛ አበባ ታወራለች። እሺ መጀመሪያ ፍርናሽ ለወንድ አሉ። ከዛ ቀጣይ ደግሞ ሁለተኛ ፍርናሽ ለሴት፣ ሶስተኛ ለእንግዳ አሉ። አራተኛው ለሸይጣን ነው ያሉት። እዚህ ጋር አዘጋጁ የሚል ነገር የለም። ለሸይጣን አዘጋጁ አልጋ አዘጋጁ የሚል ነገር የለም። ምን ለማለት ፈልገው ነው? ተጨማሪ የሆኑ አላስፈላጊ የፈርኒቸር እቃዎች ወይ ፍርናሽ ማስቀመጥ የሸይጣን ይሆናል፣ ያንን ነገር ሰይጣን ይጠቀምበታል ለማለት ፈልገው ነው እንጂ ቃል በቃል ሰይጣን አልጋ አዘጋጁለት። ቆይ አንዴ ልጨርስና ታወሪያለሽ። ስለዚህ ነቢዩ መሐመድ ይህን ለማለት ፈልገው ነው እንጂ ለሰይጣን አልጋ አዘጋጁለት ምናምን ማለት ፈልጎ አይደለም። ከላይ ራሱ ርዕስ አለው የሐዲሱ ርዕስ ላይ ከላይ። እሺ እሷ ትቀጥል ደግሞ አሁን ቆይ አንዴ ቀሲስ
ሐዲሱ ላይ አሁን በከፈታችሁት ሐዲስ ላይ ከላይ ርዕሳለሁ። ሐዲሱ ምን ይላል? ተጨማሪ ነገሮች ቤት ውስጥ አላስፈላጊ ተጨማሪ እቃዎችን ማስቀመጥ የተጠላ ነገር ነው ብሎ ነው የሚያስቀምጠው ርዕሱ። ስለዚህ እናንተ እንደምትሉት አይደለም ነው። የቱ ጋ ነው እንደዛ የሚለው? እንሻባ ቀጥ ያሆነ ተርጉም ይለናል ደግሞ። እሺ ሴቭ አንድ ጊዜ ማይክ ሰራ 1 ደቂቃ እንዳገባብኝ ነው። ሐዲሱ ሙሐመድ ነው ያስተላለፈው ሐዲሱ። እሺ አን ጃብር ብን አብዱላህ ዋና ሐሳቡ ይሄ ነው። እሺ ቃለ ይንቀጠቀጣል እኔ ጋ። እሺ ذكر رسول الله صلى الله عليه وسلم። እሺ ይንቀጠቀጣል እኔ ጋ ምንድን ነው? እሺ ዙም አውት አድርገው። እኔ ነኝ ያስኩት። እሺ አይታይም? ቆይ እሺ እኔ ጋ ያለውን ሐዲስ ኦኬ። እሺ እሺ እኔ ጋ እንትን ሙስሊምን ላምበው ሙስሊም 2000 እሺ ሙስሊም 2084 ላይ ያለህ መልእክተኛ ምን ብሏል? ለጃቢር ጃቢር ብን አብዱላህ ማለት ነው። ፍራሹ ሊረጁል ለወንድ አንድ ፍራሽ ማለት ነው። ፍራሽ ለወንድ ፍራሽ ወይም ምንጣፍ ማለት ነው። ፍራሹ ለኢምራአት ከዛ ደግሞ ለሴት ሌላ ፍራሽ። ወሳሊቱ ሊضيፍ ሶስተኛው ደግሞ ለእንግዳ። ወራቢው ለሸይጣን አራተኛው ፍራሽ ደግሞ ለሰይጣን ብሎ ሐዲሱ እንደዚህ ነው የሚለው በነገራችን ላይ። ነገር ግን አሁን ለሰይጣን ፍራሽና አግባብ የሆነ እቃን ማስገባት አያስፈልግም ምናምን የሚለው የአንተ ሸርህ ነው ሲባይ ደውይ። ምክንያቱም ለምሳሌ አሁን አንዱ ለእንግዳ ከሆነ እንግዳ 2 ሆኖ ቢመጣ የሰይጣን አልጋ ይሰጠዋል። ስለዚህ ግድ ለሰይጣን የሚፈረሻል የሚለው መጽደቅ አለበት የሚለው ነው። እግዚአብሔር ይስጥልኝ። ከዚህ ሰምታችሁታል። ኢምራአት የሚለው ቃል ሴት ማለት ነው ብላ ተርጉማለች። ስለዚህ እንግሊዝኛው ስህተት ነው። ችግር የለም ችግር የለም እኮ ቀድመም እኮ ቆይ ችግር የለም። አይ እኔ እኮ እንደያገባቡ ነው። ትክክል ነሽ። ገባቡ ይተረጎም። አረ ችግር የለውም። እኔ ያብራራልኝ። እኔ እኮ ግዴታ ሚስት መሆን አለበት እኔ ያልኩኝ እንግሊዝኛው እንደምትመለከቱት ፎር ኤማን ካለ በኋላ ቤዲንግ ፎር ሂዝ ዋይፍ ነው የሚለው። ፎር ኤ ዋይፍ እንኳ ቢል በነገራችን ላይ ፎር ኤማን እንዳለ ፎር ኤ ውሜን ቢል ኖሮ ሴት ብለን እንተረጉመው ነበር። ሂዝ ባይኖርበት ራሱ ዋይፍ ቢል ሚስት ማለት አድርገን እንወስድ ነበር። ሂዝ ዋይፍ ነው የሚለው የእንግሊዘኛው አባታችን። እንግሊዘኛው በነገራችን ላይ በስትክክል አልተተረጎመም። እኔ እንግሊዘኛ ሐዲሳት አላነብም። አዎ ምክንያቱም ሐሳቦችን ይላል። አሁን አረበኛ እንደያገባቡ ነው። የረጁል ወኢምራአቲሂ ከተባለ ለሰውየውና ለሚስቱ ተብሎ ይተረጎማል። ይሄኛው ግን ለወንድና ለሴት ነው የሚለው። የረጁሊ ለኢምራአት ኢምራአት ከተባለ እኔ ደግሞ ለሰውየውና የኔ እናት አሁን ለሰውየውና ለሚስቱ ካለ እዚያ ላይ አንድ አልጋ ካለ ፎርዝም ሰርድ የሚላለው ግዙ ላይ እንትን አረበኛው ላይ ሶስተኛ የሚላለው አባ ወሳሊቱ ይላል። ወሳሊቱ ለضيف والرابع للشيطان ሶስተኛው ለእንግዳ ሶስተኛ ማለት ነው። ሶስተኛው ማለት ነው አይደል? አራተኛው ያ ሶስተኛው ለሰይጣን ማለት ነው። ወሳሊቱ ለእንግዳ አዎ ይኸውልሽ አሁን እንግሊዘኛውን አናማውም። ለምን ሶስተኛ ካለ አንደኛና ሁለተኛ አልጋ አለ ማለት ነው። ምኝታ አለ። ፍራሽ በእናንተ ቋንቋ በእንተና ባለው ፍራሽ ምኝታ አለ ማለት ነው። ስንተኛ? ሶስተኛ ብሎናል ለእንግዳ፣ አራተኛ ለሰይጣን ተብሏል። ስለዚህ ከሶስት በፊት ምን አለ ማለት ነው? ሰከንድና ፈርስት የመጀመሪያና ሁለተኛ አለ። የመጀመሪያው ኤማን ነው ብሎናል። ሁለተኛው ሂዝ ዋይፍ ነው ብሎናል። ሶስተኛው ለእንግዳ ነው ብሎኛል። እሽንቶ አሁን አራተኛው ለሰይጣን ነው ሲል ምን ማለቱ ነው? ያብራራልን እሱ መጀመሪያ። እኔ እንደገባኝ መለስኩ። አራተኛው ማለት በቃ ተጨማሪ ነገሮች ቤት ውስጥ ሰው የማይተኛበት ፍርናሽ ማስቀመጥ ለሰይጣን ይሆናል ነው ሐሳቡ። ስለዚህ አይኑር ነው ሐሳቡ። ትምህርቱ አይኑር መኖር የለበትም ነው። አዎ ማለት ሰው የማይተኛበት አልጋ ማስቀመጥ የለባቸውም ነው በአጭሩ ሐዲሱ። በጣም ጥሩ። አሁን እስማማለሁ፣ ገባኝ። እሺ ግን ጥያቄ ፎሎ አፕ ኩዌሽን ልጠይቅህ ወይ ግን ልጠይቅህ፣ ባልና ሚስት ልጅ የላቸውም ወይ? እህት ወንድም ቤት ውስጥ አይኖርም ወይ? ሁለተኛ በእስልምና 4 ሚስት ይፈቀዳል። 3 ሴቶች የት ነው የሚተኙት? 4ቱም ሴቶች አንድ ምኝታ ላይ ነው የሚተኙት እንዴ?
አይደለም እንደሱ ሳይሆን ለወንድና ለሴት ሲል እኮ ነብይ መሐመድ አንድ ፍርናሽ ብቻ አይደለም። ሁለት ወንድ ካሉ ለወንዶች ለብቻ ለሴት ደግሞ ለየብቻው ፍርናሽ ይዘጋጃል ማለት ነው። ሁለት ወንድ ከሆኑ ሁለት ፍርናሽ፣ ሁለት ሴት ከሆኑ ሁለት ፍርናሽ ወይ ሶስት ወንዶች ሶስት ሴቶች ከሆኑም እንደዛው እየጨመረ ይሄዳል ማለት ነው። እንግዳውም እየጨመረ ይሄዳል። ምን አላችሁ? ለእንግዳውም እየጨመረ ነው የሚሄደው ሶስት ስላለው ማለት ነው። አዎ እንግዳም እንግዳ ይመጣል ብለህ የምታስበው እንግዳ ካለ ቤተ ዘመድ ምናምን ለነሱ አስበው ተዘጋጃለህ፣ ችግር የለውም። ከዛ ውጭ ግን ስለዚህ አሁን በእያንዳንዱ በዚህ መጽሐፍ መሰረት በእያንዳንዱ ሙስሊም ቤት ትርፍ አልጋ የለም ቤት ውስጥ ማለት ነው። አይ ግዴታ አይደለም፣ ግን ማስቀመጥ የተጠላ ነገር እንደሆነ ነው ሐዲሱ የሚያስቀምጠው። አይ ቆይ እንዴ ግዴታማ ነው እንጂ ለምን መሰለህ? ግዴታ አይደለም። ቆይ ግዴታ የሚያደርገው ነገር ምንድነው መሰለህ? ሰይጣን ይተኛበታል እንዴ። እንደው ችግር የለውም ሰይጣን ቢተኛበትም ከሆነ ይሄ በጣም አደገኛ ዝምድና ነው የሚሆነው። ከጠላት ጋር አብሮ ከሚዋጋ ሰይጣን ጋር አብሮ መተኛት ተገቢ አይደለም። አራተኛው ሰይጣን የሚተኛበት ነው። ሰይጣን ማደሪያ ነው፣ የሰይጣን ማረፊያ ነው። ስለዚህ ትርፍ መኖር የለበትም የሚለው ጠላታችሁ ሰይጣን መጥቶ እንዳይተኛበት ትርፍ ነገር እንዳታስቀምጡ ነው መመሪያው። ኦኬ አሁን ትርፍ ብናስቀምጥም ችግር የለውም ካልከኝ ከሰይጣን ጋር ብንኖርም ችግር የለም እያልከኝ ነው። ትምህርቱ ነው ይሄንን የሚለው። አይ እኔ ሐሳብ ችግር የለውም ማለት ሳይሆን አንድ ሰው በዚህ ድርጊቱ ለምሳሌ ተጨማሪ አልጋ የሚያዘጋጅ ሰው በዚህ ድርጊቱ እሳት ውስጥ አይገባም ነው፣ ጀሃነም ውስጥ አይቀጣም ለማለት ነው እንጂ ድርጊቱ የተጠላ ድርጊት ነው። ስለዚህ እያንዳንዱ እናንተ የምታስተምሩት አሁን ስታስተምሩ በእንትን ትርፍ አልጋ በእያንዳንዱ ሙስሊም ቤት ካለ ሰይጣን እዚያ እንደሚተኛ የታመነ ነው። በቃ ብቻ ተው፣ ትክክል ነው አይደለም የሚለው ሌላው ቀርቶ በቃ ትርፍ ካለ እዚያ ላይ ሰይጣን ይተኛል ነው ትምህርቱ፣ እሱ ነው። በቃ ይተኛል። አይተኛ ማለት አይቻልም። በቃ ኦልሬዲ እንትን ትርፉ ለሰይጣን ነው ተብሏል። እያንዳንዱ ሙስሊም ቤት ትርፍ አልጋ ካለ በነብዩ ትምህርት መሰረት ሰይጣን ተኝቶበት ነው የሚያድረው። ስለዚህ ያላችሁ አማራጭ ወይ ምኝታውን አልጋውን መርጃ አርጋችሁ ሌላኛውን ሰፋ አርጋችሁ እዚያው ቀላቅሉት፣ አለበለዚያ አፍርሱት። ካልሆነ ሰይጣን ነው እዚያ ላይ የሚተኛበት ማለት ነው። ይሄ ማን ያለ የእስልምና ትምህርት ነው ማለት ነው። የእስልምና ትምህርት ነው። በጣም የሚገርም እሺ። ቻፕተሩ ባቡን አይተኸዋል? ሴቭ የትኛው ርዕሱ ነው? ያ እንትን ማለት ሐሳቡ ምንድን ነው? ስለ አራት አይነት እዚህ ጋር አይደለም ያለው የተቀመጠ። ቆይ አበባ የሐዲሱ ርዕስ እዚህ ጋር አይደለም፣ ከላይ ነው። ወደ ላይ ከፍ ብታረጉት እዛ ላይ ነው የተቀመጠው። ኦኬ ቴንክ ዩ። አሁን ምንድነው አራት እንደሚዘጋጅ ነው እንግዲህ አራት መሆን እንዳለበት ነው የሚናገረው ሐዲሱ። ምክንያቱም ቀጥታ ሐዲሱ አራት ፍራሽ፣ አንድ ለወንድ፣ አንድ ለሴት፣ አንድ ለእንግዳና አንድ ለሰይጣን ብሎ ነው የሚያቆመው ሐዲሱ ማለት ነው። ገባ? ስለዚህ አሁን ብዙ ሰዎች ልጆች እንወልዳለን ብለው ሙሽሮች ምናምን ትርፍ ክላስ፣ ትርፍ አልጋ፣ የልጆች መኝታ ምናምን ያዘጋጃሉና ያ እንዴት ይታያል በእስልምና? ስፔሻሊ ሙስሊሞች እንደዛ ያደርጋሉ። እንዴት ነው የምታየው? እኮ እንትን እኮ ብዬሻለሁ። ለወንድና ለሴት ቤት ውስጥ ባሉ ወንዶች ቁጥር ፍራሽ ይዘጋጃል። ቤት ውስጥ ባሉ የሴቶች ቁጥር ለእነሱም ለእያንዳንዳቸው ፍርናሽ ይዘጋጃል። በቃ ይህ ነው እንጂ አንድ ፍርናሽ ብቻ ይዘጋጅ ለሴት እዛ 10 ሴት ቢኖሩ እዛ መተኛት አለበት ማለት አይደለም። እያንዳንዳቸው ለየብቻቸው በአንተኛ ሳሁን በዚህ ያክል ደረጃ ቆይ፣ ለምንድን ነው እናንተ አሁን ፎከስ ያደረጋችሁት ፍራሽ ላይ? ለምን ፎከስ አደረጋችሁ? ይሄ ነገር እኮ እኔ ግራ ገባኝ እኮ ማለት ቀሲስ። አይ እሱማ አንተ ደግሞ በሰማይ የሚከተልን ነገር አሁን በምድር አስፈላጊ አይደለም ትላለህ እንዴ? በሰማይም እኮ በጣም ተፈላጊ ነገር ነው። እንዴት ነው ነገሩ? ይሄ ብቻ እኮ አይደለም። በነገራችን ላይ ሐዲስ ባዶ ቤት ራሱ ሰው የማይኖሩበት ባዶ ቤት ራሱ ሰይጣን ይኖሩበታል ብለው ነቢዩ መሐመድ ተናግረዋል። የሰይጣን መኖሪያ ይሆናል።
ሰይጣን ግን ቤት ቆይ ባዶ ቤት ሰይጣን የሚቀመጠው መኖሪያ አጥቶ ነው። ታብታብ በጌታ በእናታችሁ ሰዎች ከሌሉ ሰይጣኖች የሚኖሩበት ስፍራ አላቸው። የራሳቸው ስፍራ እንደዚህ አይነት ቦታ ነው የሚመርጡት። ባዶ ሰው የማይኖርበት ቤታ ዋሻ ውስጥ ሰይጣን ስፔሲፊክ መንፈስ አይደለም እንዴ? ሰይጣን በነገራችን ላይ እኮ መንፈስ ቢሆን እኮ ምድር ላይ ነው ያለው፣ ሰማይ ላይ አይደለም፣ ገነት ላይ አይደለም ያለው፣ ምድር ላይ ነው ያለው። የሚኖርበት ቦታ አቅጣጫ አለው። በነገራችን ላይ ጀነት በሰማይ ነው ያለችው በእስልምና ጀነት። አዎ ከሰባት ሰማይ በላይ አሁን በዚህ ሰዓት አዎ ከሰባት ሰማይ በላይ ነው ያለው ጀነት። ጀነትም ጀሃነም ተገንብቶ ያለቀ ነገር ነው፣ ተፈጥሮ ያለቀ ነገር ነው። ጀነት በሰማይ ነው ያለው። አዎ ከሰባት ሰማይ በላይ በሰማይ ውስጥ አዳምና ሐዋ የት ነበር የነበሩት? ጀነት ውስጥ ነበሩ። እና ያችኛዋ ጀነት አሁን በሰማይ ያለችው ናት። ምን አላችሁ? በሰማይ የነበረችው ነበር የሚኖሩት አዳምና ሔዋን የነበሩት በሰማይ ነበር ማለት ነው። በሰማይ ገነት አይደለም። ሰማይ ማለት ሰማይና ጀነት ያለው ከሰባት ሰማይ በላይ ነው። ሰባት ሰማይ ያለው ወደ ላይ ከሱ በላይ ከሱ ቀጥሎ ነው ጀነት ያለው። እዛ ውስጥ ነበር እና እዚያ ነበሩ አዳምና ሔዋን መጀመሪያ እዛ ነበሩ። ከሰማይ ነው የወረዱት ማለት እኮ ነው። ከሰማይ የሰማይ ፓርት ናት ወይንስ የምድር ምንድን ናት? የምን ራሷን የቻለች ከሰማይና ከምድር ልዩ የሆነች ቦታ ናት ወይንስ ሰማይ ናት? የሰማይ ፓርት ነች አይደለም። የሰማይ ፓርት ሳይሆን ራሱን የቻለ ፍጥረት ነው። ኦኬ። ስለዚህ አላህ ከሰማይና ከምድር ውጭ ሌላ ዓለም የተፈጠረ አለ ማለት ነው። ጀነት የሚባለው ሌላ ዓለም ነው። አው ከሰባት ሰማይ ማለት ራሱን የቻለ ፍጥረት ነው። ከሱ በላይ ቀጥሎ ሰማይ ነው የሚባለው። ሰማይ ነው የሚባለው። እሺ። ከዚያ ምድር ደግሞ ከሰባት ከጀነት በላይ ደግሞ እንትን አለ። ይሄ አርሽ የሚባል አለ። ስለዚህ ከአርሽ በላይ ነው አላህ ያለው። አይ ይበቃኛል። ሰላም አምሹልኝ። ጥሩ በእውነት ጥሩ አውርተናል። ይሄኛው ልጅ በጣም ተመችቶኛል። ጥሩ ልጅ ነው፣ የተረጋጋ ልጅ ነው። እንዳታስከፉት። የሚያዳምጥ ሰው እያዳመጠ መልስ ምናምን የሚሰጥ ሰው ጥሩ ነው። ያኛው እኮ መስሚያ የጥጥ ነው አለኝ። ያኛው እኮ እንደዚህ ያለ ሰው ጋር ባይዘው እኔ ሆኜ ነው እንጂ በሽታ ላይ ይጥላል። ያጫጫኋቸዋል። አሁን እንዴት አያችሁ፣ እንዴት ረጋ ብዬ ማውራት የምችል ሰው እንደሆነ አያችሁ አይደለ? ግን በጣም የሚጮህ ሰው ግን ያጫጫኋቸዋል። በጣም እንትን ነው እና ረጋ ብሎ ማውራት ከተቻለ። ለማንኛውም ዛሬ ሌላ ትምህርት ያገኘ ነው ከእስልምና ምንድን ነው? ሰማይና ምድር አለ፣ ሰባቱ ሰማያት አሉ ብሎናል። ምድር አለች። ከዚያ ጀነት ደግሞ ራሷን የቻለች ሌላ ዓለም እንደሆነች ነው። ይሄ እንኳ እርግጠኛ ነኝ እንደው ሳይረዳ ነው ያለው ብዬ ነው የማስበው። ግን በቃ እንደዚያ ብሏል። ስለዚህ ሰይጣን ለማንኛውም አልጋ አራተኛው አልጋ የሚለው እሱ ባለው አይደለም። የቅድሙ ትርጉም የሚያሳየው እሱ ሳይሆን የገረመኝ የሚስት አልጋ ለብቻ፣ የሰውየው አልጋ ለብቻ፣ የእንግዳ አልጋ ለብቻ። የነገር ጥርጣሬ ራሱ ይጥላል። ሚስት ለብቻ አልጋ ይዛ እንግዳ ደግሞ ሌላ ከሆነ ችግር ነው። ሰውየው ለብቻ የሚሆን ከሆነ የአደጋ ስለሚሆን እኛ የምንመክራቸው አንድ አልጋ ባልና ሚስት አንድ ምኝታ ላይ እንዲተኙ ነው። እንደዚያ ቢሆን እየተሻለ አይመስላችሁም? ምክንያቱም ኢኮኖሚም ይቀንሳል። በዚህ አይነት መንገድ ቢታይ ጥሩ ነው ብዬ አስባለሁኝ። መልካም ጊዜ ይሁንላችሁ። እኔ መቼም እንትን እስልምና ላይ ቅበተ እምነት ብሰራ እድሜ የሚቀጥል ይመስለኛል። በጣም ፈካ ምናምን እላለሁኝ። እንደው ፈገግ ያደረገኝ በጣም ነው ፈገግ የሚያደርገው። በጣም ፈኒ ነው የሚያደርገው። በጣም ነው የሚያስቀው። በአሜሪካ ምድር ደግሞ ይገርማቸዋል፣ ሳቅ በጣም ውድ ነው። የስትረሱ ምኑ የስራ ጫና ምናምን ስላለብን እንደዚህ ፈታ እያል ምናምን እንድናወራ የሚያደርግ ነገር ስለሆነ በጣም ደስ ብሎኛል። አመሰግናለሁኝ። ይትረሃም በእውነት አሪፍ መዝናኛ። ይችን የአልጋ ራሱ ቀስዬ ለምንድን ነው ያስፈለገው? አልጋ ለምን ይለያል? ባልና ሚስት
ሆነው አልጋ መለየት ምኑን ታዲያ ትዳር ሆነ? በአንድ ጣራ ስርና በአንድ አልጋ ላይ ካልሆኑ ምንድን ነው ታዲያ? እንትኑ ራሱ ትዳር ራሱ አለ ባልና ሚስት ራሱ ናቸው ብሎ ለማለት ያስችለናል እንዴ? በነገራችን ላይ ትዳር አለ እኮ ቢሉ እኮ ይሻላል እኮ። አሁን በገነት ትዳር አለ፣ በምድር ላይ ያለው ትዳር ስርዓታዊ የሆነ ትዳር ይህ በሰማይም ያ ይቀጥላል ቢሉ እኔ እውነት ለመናገር የተሻለ ነገር ነው፣ የተሻለ ነው። በጣም የምታዝኑት ግን በጣም የምታዝኑት የእውነቴን ነው 70 ደናግላን ለአንድ ወንድ የማቅረቡ ሂደት ነው። ልብ የሚሰብረው ይሄ ነው። ይሰማል ቀሲስ በኩል ይሰማል። አዎ እያወራው ስለሆነ አንዴ ጠብቁኝ። አንዴ ብዙ ነገር እያወሩ አልጨረሱም። ትላንት ጀምሮ እያወሩ ሰምቻለሁና አንዴ ላውራሽ አንዴ ላውራ ባቢ፣ አለበለዚያ ትንሽ ቆይተና ያልተጻፈ ነገር ለምንድን ነው የሚያነቡት? ቆይ እየተባለ ራሱ ያወራል። ትንሽ ቆይ እየተባለ ራሱ ያወራል። 72 ነው አሉኝ። ይቅርታ በ72 አርዲት ልክ ነው 72 ነው አሉኝ። በቃ 70 ያልተጻፈ ነው ያወራሁት። ይቅርታ አድርጉልኝ። ሁለት ለካ ጭማሪ ያለው እና 72 በ72 አርዲት ምሳሌ ነው እና 72 እኔ እኮ በጣም ፍላጎታቸውን ነው የምታዩት። ባይዞ ኢንቴንሽናቸው ማለት ነው። ይትራ በሽታ ታሳየናለ ምን ያክል በጣም ጉጉት እንዳላቸው እዚያ ላይ ማለት ነው። አንድ አልበቃቸው፣ ሁለት ረር አይበቃም። ምክንያቱም በቃ ይሄ ብፌ ነው። ስለዚህ 70 ደግሞ አንድ እና የጉልበት ጉዳይ ከየት ይመጣል ሲባል የፈረስ ጉልበት ይሰጥፋል። እኔ እንደዚህ ከሚሆን እኔ ደግሞ ምለው በአቅሙ ቢሆንስ ማለት ጉልበት ባይሰጥ የአንድ ሰው ጉልበት ቢሆንና በአቅም ቢሰጥ ፍላጎቱም ፈቃዱም ካለ ከአቅም በላይ ሲሆን ይደክማል ነው አይደል? ድካም እንዳይመጣ አይደል የተፈለገው? ሰባት ጉልበት ከሚደክመው አላህ ቢያመጣጥንላቸው ስንት ነው? በጣም እኮ ነው የሚገርማችሁ። እና ደግሞ እኔ የመጣብኝ ባይኔ ይሄ ሁሉ ልፊያና የ7 ፈረስ ጉልበት ምን አይነት ምኝታ ነው የሚችለው ነው ጥያቄው። እንዴት ያለ ምኝታ ይሆን? እንዲሁ ያ ምኝታው ደግሞ እንግዲህ ሰባ ፈረስ የሚያስጋልብ ይሆናል። እንትኑ ደግሞ እንግዲህ አልጋው ራሱ እንደዚያ ነው ሊሆን የሚችለው። ፈረስ ያስጋልባል የሚባል አይነት መሆን አለበት ማለት ነው። እና ይሄን ደግሞ ኡስታዞቻቸው ቁጭ ብለው ሲተረኩት ስትሰሙ አለመሳቅ አይቻልም በእውነቱ። እንዲህ ያል ተረት፣ እንዲህ ያል ቀልድ እኔ ይስማይ ከወርቁ ዴርቶ ጋዳን ሲጽፍ እነ ኦጋዴን ድመቶች እነ ዣንቶ ጃራ እነ ራማቶራ እነዚህ ሁሉ ክቡር ድንጋይ ሲጻፉ አንዴ በኦጋዴን ድመቶች አንዴ በዚያ የውሻ ክቡር ድንጋይ ላይ አንተኑን ይሄን ሁሉ እነ ሰጲራንና እነ እንተናዚያ እንትን ላይ ዴርቶ ጋዳ የምታዩቸው ማን ነበሩ? እነ ዣንግ ምንድን ነበረ? እነዚያን ሁሉ ገጸ ባህሪያት ሲስል ይገርማቸዋል። ኧረ ተውት። እዚያ አዲስ ዓለማየሁ ፍቅር እስከ መቃብርን ሲጽፉ ሰብለ ወንጌልና በዛብህ በጨዋ ነገር ነው እኮ ያናገሯቸው። ጨዋ ፍቅራቸውን እንኳ ሲገልጡ በጨዋነት ነበር፣ በመሽኮርመም በጨዋ ፊክሽን እንኳ ሲጻፍ እኮ ትንሽ ለበስ ይደረጋል። እንደው እንዳለ ራቆቱን እኮ ነው ያስቀረው። ራቆቱን የተራቆተ ነገር እኮ ነው ይመጣና እንደዚህ። እኔ አሁን ስለማፈር አባታችሁ ስለሆንኩኝ የማይሆን ነገር እንዳልናገረው ሸሚዞኝ ነው እንጂ ኡስታዞች የሚሉትን እኮ እዚህ ብትከፍቱት እኮ የመድኃኔ ዓለም ያለሽ እና ደግሞ ይህንን እምነት ብለው ሰዎቹ ሻሃዳ ያዙ ይለኛል እንዴ? ከያዘም እኔ የምቆጥረው ምንድን ነው ያ ፍላጎት ያላቸው ሰዎች እዚያ ገቡ ብዬ ነው የምወስድልህ ወዳጅ። በቃ በሰማይ ትዳር በምድር ላይ ያልተሳካላቸው ሰዎች እኔ እርግጠኛ ነኝ ሙስሊም ነው መሆን ያለባቸው። በተለይ ሚስት ያላገቡ ሰዎች በምድር ላይ
ሚስት ያጡ ትዳር መያዝ የቸገራቸው ሰዎች እስላም ቢሆኑ ያዋጣቸዋል ማለት ነው። ለምን እንዲህ በሰማይ የሚጠብቃቸውን አስበው፣ በሰማይ የሚጠብቃቸው። ስለዚህ በሰማይ እኛ ጋር መጋባት የለም። ሰውየው የሚፈልገው ማግባት ነው። ሰውየው የሚፈልገው መተኛት ነው። ስለዚህ እኛ ደግሞ እንደዚያ በሰማይ እንደ መላእክት ነው የምንኖረው። የሚፈልግ ሰው ሚስት የሚፈልግ ሰው ብዙ ሚስት የሚፈልግ ሰው እስላም ነው የሚሆነው፣ ምንም ጥያቄ የለውም። ስለዚህ ፍላጎቱ እስልምና የሚያወራው ስለ ስጋ ነው የሚያወራው፣ ስለ ነፍስ ጉዳይ አያወራም። እስልምና የለውም ባይዘው ስለ ሰይጣን። ባለፈው ከእፎይ ጋር ገብቶ ልጁ ስለ ሰይጣን ካላወራን ብሎ ለእንትኑ ለአላህ ነው እውነተኛ አምላክ አይደለም ለሚለው 5 ደቂቃ ይበቃል አለ። ኧረ እባክህ በቃ አሳጥርልኝ፣ በቃ ጨርስልኝ እባክህ አለ። እሺ ስለ ሰይጣን ማውራት አለብን። 15 ደቂቃ ላይ ለሰይጣን ማብራሪያ ይበቃል ይለዋል። አይ 15 ደቂቃ ስለ ሰይጣን አይበቃኝም እናሳ በቃ ስለ ሰይጣን ካላወራን አለ። ስለ ሰይጣን ሲወራ ቻርጁ ራሱ ይሞላል ማለት ነው። ቻርጁ አለቀብኝ ሲል የነበረው ሰው ስለ ሰይጣን ካላወራው ስለ የትኛው ሰይጣን? የአራተኛ አልጋ የተነጠፈለት ሰይጣን። እንደውም ሌላ ቦታ ላይ ዘመዳቸውም እንደሆነ ጅኒ ሁሉ በሰማይ ዘመድ እንዳላቸው ሁሉ ረገን አንተርከዋለን እና ይበቃኛል ለዛሬው። በእውነት እንደዚህ ያለውን ተረት ያሰማን፣ የመጽሐፍ ቅዱስን እውነት የገለጠልን። እውነተኛው እምነት ክርስትና ነው። በልጁ የሚያምን የዘላለም ሕይወት አለው። በክርስቶስ የማያምን ሰው ሕይወት የለውም። እንድንበት ዘንድ ከሰማይ የተሰጠ ስም ኢየሱስ ክርስቶስ የሚለው ስም ነው። ዓለም በልጁ እንዲድን እግዚአብሔር አብ አንድያ ልጁን ወደ ዓለም ልኳል። በእርሱ የሚያምን የዘላለም ሕይወት አለው። የማያምን ግን በልጁ ባለማመኑ አሁን ተፈርዶበታል መጽሐፍ እንደሚል። ስለዚህ እስልምና ቆይ አንዴ የመጨረሻው አናት ይቅርታ። ስለዚህ ሕይወት ያለው ሕይወት የተገለጠው በመስቀል ላይ በተሰቀለው በክርስቶስ እንጂ ክርስቶስ ስለ ዓለም ከተሰቀለ በሦስተኛው ቀን ሞቶ ከተነሳ ካረገ ከ600 ምናምን ዓመት በኋላ አንድ ነጋዴ መጥቶ የጻፈውን መጽሐፍ ይዞ የሴትና የወንድ ጉዳይ የሚያወራ በእውነቱ እንዲህ ያለ አነቃቂ የስጋ ፈቃድን የስጋ ጾርን እንደዚህ አድርገህ ታጠብ፣ እንደዚህ አድርገህ ብትታጠብ ጥሩ ነው፣ እንደዚህ አድርገህ ስትታጠብ ደግሞ ጥንካሬ ይሰጣል። ጥንካሬ የሚሰጣችሁ እንደዚህ ሲሆን ነው። በዚህ በኩል የፈረስ ጉልበት ታገኛለህ። በማስረጃ ላሳይህ እኮ በማስረጃ ነው። እንደዚህ ብትታጠብ ብርታት ታገኛለህ። እጅህን እንደዚህ ከታጠብክ ነው ዳግም ስትታጠብ ብርታት ይሰጥሃል የሚለውን ላውጣልህ። ግዴለም አሁን ስለ ሰይጣን አውሩትን እስቲ ክፈቱ ሐዲሱ ማለት ነው። ለማንኛውም ይበቃኛል። ሰላም ደሩ ቀጥሉ። ይትራብ እናንተ ቀጥሉ እና ዋጋ ከእነሱ ጋር ቀጥል ከእነሱ ጋር ሰላም ደሩ። ባቢ አንድ ጊዜ ወንድማችን ትገጥማለህ፣ አቅም አለህ፣ ከአበባ ጋር ትገጥማታለህ። ብዙ ያወሩት ቀሲስ ናቸው። ትላንትናም ብዙ ሲናገሩ ነው። በገነት ነው ተዋቸው፣ ችግር የለውም። ቆይ ወንድማችን እንደዛ አይደለም። ቆይ ቀሲስ የተናገሩትን ነገር በአጠቃላይ ማለት ነው እሷ መመለስ ስለምትችል ተረጋጋና ተረጋጋ። በገነት ነው ሲሉ ነበር አይደለ? የቱ ጋር ነው በገነት ነው የሚለው? ተረጋጋ እንጂ እንዴ! ምን ሆነ ነው? ቀጥል፣ ይትራም ቀጥል አንተ። እሺ አይችን እንደው እንዲያዩት ብዬ ነበረ። እዚህ ሳሂህ ሙስሊም 450 ላይ እንትን ይላል። ዳውድ ሪፖርት አድርጓል ለአሚር እና አያስክድ አልቃም if Ibn Masud was present with the messenger of Allah on the night of the jinn የሚባል ምሽት አለ ማለት ነው። እና the night when the prophet meet them ጅኒዎቹን አሁን ለምን ተከላከላል አንተ? አንዴ አይዞ ጅኒዎቹ እኮ ወንድማችሁ ናቸው ይላሉ እኮ እዚህ መጨረሻ ላይ እኮ ወንድማችሁና በአጥንት በምናምን እንዳትጸዳዱ ምክንያቱም የነሱ ምግብ ነው ይላል። ይሄ ሙሉ ክፍሉ those are the food of your brothers ነው የሚለው። ኦኬ
እና በሱ እንዳትጸዳዱ እስቲንጃ እንዳታደርጉ the messenger of Allah said don't perform istinja with this for these are the food of your brothers ወይም ጂኒዎች በምኖቹ ይቅርታ ስልክ እየገባብኝ ነው እና ቀሲስ ድረቅ ሁሉ ማውራት the night when the prophet met them ፕሮፌቱ ባገኛቸው ምሽት እና ኢብን መስዑድ ምን አለ ኢብን መስዑድ said no but there were in the company of the messenger of Allah ሰዎች አንዴ በል ቀጥል አበባ ቀጥይ ካንቺ ጋር እሺ ስልክ የገባብኝ ስለሆነ ስራ ላይ ቅድም እንትና ያለው ነገር ላይ ሀሳብ ልሰጥ ነው። ገነት ከሰማይ በላይ ነው ምናምን ከሰባቱ ሰማይ በላይ ነው የሚል ቁርአን ላይ የሌለ ነገር ሲያወራ ነበርና ቁርአን ስለ ገነት ስለሚለው ቃል በነጠላ ቃል የሚጠቀመው ወደ 26 ጊዜ ብቻ ነው። ነገር ግን ለ57 ጊዜ የተለያዩ ገነቶች እንዳሉ ቁርአን ይናገራል። ሌላኛው ገነት ቁርአን 39:74 ላይ ገነት የሚገቡ ሰዎች ምስጋና ላላህ ለዚያ ተስፋ ቃሉን ለሞላልን የገነት ምድር በምንሻው ስፍራ የምንሰፍር ስንሆን ላወረሰን ይገባ ይላሉ የሚል ቃል አለና ገነት ምድራዊ እንደሆነ ምድር ላይ እንደሆነ ነው። ከምድር ውጭ ሌላ ምድር የለም። እቺ የምንኖርባት ምድር ከበርባሮስ የተለያየ የአምስቱ ዓለማተ መሬት ብሔረ ሕያዋን ብፁዓን ናቸው በእኛ የሚታወቁት ማለት ነው። እና ገነት ከሰባቱ ሰማይ በላይ ናት ምናምን የሚለው ያለ መረጃ ያወራው ነው። ቁርአንም የማይደግፈው ሀሳብ ነው ለማለት ነው። ሌላኛው ያው ትንሽ ለወጣ ስለሆነ እስካሁን እንጂ ከም በኋላ ማውራት አልችልም። ባቢጅም ያው መጮህ እንጂ ሌላ እንትን እውቀት እንደሌለ አውቃለሁ። በጣም ከትልቅ ይቅርታ ጋር አንቺ ስፔሻሊ ጋር ንግባባ የሚችል ማስረጃ አይደለም። ካወራሽ አይቀር ማስረጃ አምጪ። ገነት ምድር ላይ ነው ላልኩ ማስረጃ ለምሳሌ ቁርአን 39:74 ገነት ምድራዊ ነው ይላል። እጠቅሻለሁ። አሁን ልጁን ወክለህ ካወራህ በኋላ መለሳለሁ። እኔ አሁን ልወጣ ስለሆነ ስራ አለብኝ እኮ። ታዲያ በመቅጠፍ ነው ማቅሽ ነው ከድሩ ብዙ ጊዜ በመቅጠፍ አቅሻለሁ። ትቀጥፊያለሽ። እስልምና ላይ አረብኛ እችላለሁ ትያለሽ፣ ትቀጣጥፊያለሽ። እስኪ አሁን የቀጣጠፍኩትን አንድ አምጣ። የሰማው ካለ አሁን አንድ የቀጠፍኩትን አምጣ። እዚህ ጋር ስሜትህን ስላወራህ እኮ አንቀበልህም። ስሜትህን ስላወራህ አልቀበልም። ትሰማለሽ። አንድ ቀን እንደዚህ ነቢዩ መሐመድ ጨረቃን ከፈልኩኝ ብሎ ተናግሯል ብለሽ ስታወሪ ገብቼ ማስረጃ እየሳፋጥጥሽ በሚውት ከዛ አምጥቻለሁ። መረጃ አላስወጣሁም። መረጃ ሳይቻለሁ። ጨረቃ 2 ጊዜ መከፈሏ መስክሮ ያለበትን ሀዲስ አምጥቻ። አሁን እዚህ ጋር ሰዎች ስላልነበሩ መጨቃጨቅ አይሆንም እኮ በቃ መጨቃጨቅ አይሆንም። ጨረቃ መከፈሏን መሐመድ መስክሩ ብሏል ብዬ መረጃ አምጥቻለሁ። ነገሩ አለቃ። ትንዛዛ አሁን ቢዚ ነኝ ልወጣ ነው። ከተወያየ ተወያይ። አሁን ከዚህ በኋላ እኔ ራሱ አንተ ጋር ላወራ ስለጀመርሽ ከአንቺ ጋር ባላወራ ደስ ይለኛል። ማትወያይ ከሆነ ታዲያ በቃ መሐመድ ጨረቃ ከፈለ ብሎ የሚያምን እኮ ሙስሊም ነው። እኔ እኮ አይደለም መሐመድ ጨረቃ ከፈለ ብሎ ሱረቱ ቀመር ቁጥር 1 ለመሐመድ ጨረቃ መክፈል የሚያመጣ ሐዲሳት ላይ ጨረቃ ተገመሰች የሚል መሐመድ ከሰራቸው ታምራት አንዱ የጨረቃ መከፈል ነው። መስክሩ ጨረቃ መከፈሏን ሲላቸው ሰሃባዎቹ የመሰከሩት እስልምና የሚያወራው ነው ይሄ እንጂ አበባ ከኪሱ ያው በቃ ጨርሻለሁ። ከኔ ጋር እንዳታወራ እንግባባ። ምን ያተሰው አይ ህፃን ቢያንስ በእድሜ እንኳን ብቻ ለምን ትወጣላችሁ? ተነግራችሁ አይ ጨርሰናል። አይደለም ማስረዳት ያለብሽ ነገር አሳየን። ለምን አታሳየን? አይ አንቺ ከሴት ጋር አላወራም። ምንም ትገዥ ምናምን አያስፈልግም። ዝም ብላችሁ የማንንም እምነት መዝለቅ ከሴቶቹ ጋር ገባሽ? አይ ከሴቶቹ ጋር ብቻ አይደለም። እኔማ ያምሩ ወደሎ ነገር ብቻ አይደለም። ማስረጃ ካለሽ በማስ መጽሐፍሽ እኮ የኃጢአት ሁሉ መነሻ ታወሪያለሽ እንዴ? አይ ቁርአንም እኮ የኃጢአት ሁሉ መረጃ ላምጣልህ። አደምን ባሪያውን ወይ አንድ ጊዜ ባሪያውን አደምን እንዳሳሳተችው አላህ ብልህ እንደነበር መሀይም አደርግሻለሁ እንዳላት ላምጣልህ። እዛ ያልተጻፈውን እዛ ታሪክ ከታሪክ የምትለቃቅሙትን እዛው በኪሳችሁ ላምጣልህ ወይ
ቁርአን 236 ተፍሲር ላምጣልህ። መጽሐፈ ሲራክ ላይ ሄደሽ ማየት ይችላል። በቃ ወደ ብሽሽቅ ነው። ለዚህ ነበረው እኔ ጨርሻለሁ። ኖርማሊ ጨርሻለሁ። እግዚአብሔር ይስጥልኝ። አይ ጀዛካላህ። አይ ግን ያለ መረጃ ምንም ነገር እንዳልቀጠፈው ታውቃለህ። ይችላል ለማለት ነው። በቃ ተው። ይሄ ዝም ብሎ ሊከራከር ነው የመጣው። ምንም ያለፈውን ነገር ታወራለህ እንዴ? አሁን ካለችው ነገር የምትከራከሩ ነገር ካለ መነጋገር የምችል ከሆነ ገብተህ ትነጋገራለህ። ከዚህ በፊት እንደዚህ ብለሻል፣ በዚህ ወጥቶ በዚህ ገብቶ ምናምን ነው እንደምትፈልገው ወንድማችን። አይ ምንድነው መሰለህ እነሱ እኮ አይታቸው ከሆነ ትምህርታቸውን አስተምሩ ስትላቸው ምንም የሚያስተምሩት የላቸውም። ምክንያቱም ከየት ይመጣል? የሚያወራው ስለ ምድር ነው። ቁርአን ከስሪቱ ከመጀመሪያው ጀምሮ የሚያወራው ስለ ስጋ ነው የሚያወራው። ስለ መንፈስ ወይም ስለ ህይወት የሚያወራበት ምንም አይነት ባክግራውንድ የለውም። ለዚያ እኮ ነው ቶፒኩ ምንድን ነበር? ከእንተና ጋራ አላህ ነው እውነተኛ አምላክ ወይንስ እግዚአብሔር ነው? ለነቢያቱ የተገለጠው የትኛው ነው የሚል መወያያ ሲመጣ ለነቢያቱ እግዚአብሔር እውነተኛ አምላክ መሆኑንና ያህዌ መሆኑን የገለጠበትን ማስረጃ አምጡ ሲባሉ ሙስሊሞች ከቁርአን እንዳያመጡ። መሐመድ የስድስተኛው መቶ ክፍለ ዘመን ደራሲ ነው። አሁን ለምንድን ነው ታሪክ የሚያነቡት? ከመጽሐፍ ቅዱስ ከዚያ ከምን አመጡ? ከኛ መጽሐፍ እኮ ከመጽሐፍ ያህዌ በአዲስ ኪዳን ተጠቅሷል ሲባል ለምንድን ነው? ምንም መልስ የለውም ማለት ፍጥጥ ሲላል ነበር። ባቢ ወዳጅ ቆይ እኛም እኮ አይተናል ውይይቱን። ኧረ ቆይ እኮ አሁን ታሪኩን ተውትና አሁን ስለ እኔ ወራ መስል ትንሽ። እኔ ግን ሳወራ ለምንድን ነው በእውነት የሚያጫጩ? እኔ ሳወራ ለምንድን ነው ጴንጤዎችም ሙስሊሞችም የሚንጫጩብኝ? ግን ለምንድን ነው እውነት የማይገባኝ? ለምንድን ነው የማታዳምጡኝ? ደግሞ ሳወራ ልክ ደግሞ ማሰሪያ አንቀጹ ላይ ስደርስ እኮ ነው የሚያቋርጡኝ። አወራና መዝጊያዬ ላይ ጉረሮዬ ላይ ቆማላችሁ። ምን ጉድ ነው አንተ? ፈጣፈጣችሁ አባታችን። አንተ ልጅ አተውም ሁለተኛ ነው። አረ አባታችን እመቤቴን እንትን እኮ ነው በራሱ ጊዜ እኮ ነው የሚያወርዳቸው አባታችን። አትናገርም አታወራም። ታዲያ እቤት ነኝ እንደውም ቁጭ ብያለሁ። ቤት ነኝ ማርያምን እቤት ቁጭ ብዬ እኮ ነው ያለሁት እኮ። እሺ አሁን እናንተ ይታወቅልኝ። አሁን እኔ እውነት ነው እየተማረኩ ነው። እንዲያው ትናንትና በተለይ አንዳንዶች ኢንተራ ያረጉኝ ስለነበረ በቃ ከዚህ በኋላ በቃ አረ በፍጹም አባታችን። አረ ታብታብ አድርጉ ትንሽ ወንድሞቼ። ጊፍተሮች ለእኛ ሲሆን ማለት ነው ያዝ ያደርጋል እጃቸው። ሚዩት አድርግ ወንድማችን አሉ አባታችን ቀሲስ አሉ። ወይኔ አሁንም መወረዳቸው። ጌታ ሆይ ድረስልኝ። አረ ሙስሊሞች ምንድን ነው ሪፖርት እያደረጋችሁብኝ ነው እንዴ? እኔ እኮ ምስኪን ነኝ የምር እንዴ። እኔ ላይማ ሪፖርት እናታረጉ። ጌታ ሆይ ድረስልኝ። ሙስሊሞች ሪፖርት እንዳታረጉብኝ የምር ሼም ነው በጣም። ምን አረኳችሁ? እኔ እንደውም ለእናንተ አይደለ እንደ እያገዝኩ ያለሁት ለክርስቶስ። አንተ እያስገባህብኝ ነው አይደል? ወይኔ ኬኩ ምን አረኳችሁ? እኔ ምስኪን ነኝ። እስቲ እኔ ሰው ላይ አልደርስ
እንደውም ለእናንተ ነው ማግዘው። እኔ ማን ነው ወጥቻለሁ? እንዴት አሁንም? አዎ እኮ ወጥተው እኮ ነበረ እንዴ? እኔ እኮ እያወራሁ ነበረ። ወጥተው ነበር አባታችን። እሺ ምን እያልኩ ነው የወጣሁኝ? ምንም ነገር አልተናገሩም። ቆይ አንተ አንዳንድ ሰዎች ሞራሌ ምናምን እየነኩኝ ምናምን ነገር ሲሉ አዎ የሆነ እያወራሁኝ ቁም ነገር እያወራሁኝ ልክ የማጠቃልልበት ቦታ ላይ ኢንተራፕት ሲያደርጉኝ በጣም ነው የሚሰማኝ። ገብረ ሚካኤል የእኛ ልጆች ናቸው። ማንም ሰው በቃ እያወራሁኝ ልክ ዋናዋ ላይ ላወራ ስል ኢንተራፕት የሚያደርገኝ ሰው በጣም ነው የሚያናድደኝ እና ትክክል አይደለም ይሄ። አንደኛ ማስወረድ ነው አባታችን። ሌላው ምንድነው መሰለኝ፣ ሌላው የታዘብኩት ነገር ምንድነው፣ አንዳንዶቹ መጥተው ያወሩና አይጠብቁህም፣ ላጥ ነው የሚሉ ቁጭ ብሎ የማዳመጥ እንደዚህ ያለ ችግር አለባቸው እና ጥሩ አይደለም። ወይ ተራ ጠብቆ ማውራት፣ ካወሩ በኋላ ደግሞ ሌላው ሰው ሲያወራ መጠበቅ፣ አውርቶ ላጥ አውርቶ መሮጥ፣ እንደዚህ ያሉት ነገሮች ጥሩ አይደለም። አሁን ላጠቃልና ለማንኛውም ሙስሊሞችም ሆኑ ጴንጤዎችን እኔ አልጠላም፣ እውነቴን ነው። እና ግን ትምህርቱን ነው እየሞገትኩ ያለሁት። እኔ ትምህርቱ ስህተት ስለሆነ ደግሞ ስለምወዳችሁ ነው፣ ታውቃላችሁ፣ እንዳትጠፉ ስለምፈልግ ነው። እያንዳንድሽ ሙስሊም በሰማይ እንደዛ አልጋ ተነጥፎ ቆነጃጅት ይጠብቁኛል ብለህ በፍጹም እንዳትጠብቁ። ቅዠት ነው። በጣም እሳት ነው የሚጠብቅ። እንደዚህ ያለ እምነት ይዛችሁ በእግዚአብሔር ፊት ብትቆሙ ቀጥታ ገሃነም ነው የምትገቡት። የለም ሰማይ አያወራም፣ እንደዚህ የለም። ስለዚህ እኔ እንደዚህ የምታስቡ ካላችሁ በሕያው እግዚአብሔር ስም እምለምናችሁ እባካችሁ ወደ ህይወት ኑ፣ አምልጡ ከዚህ። እንኳን አይደለም በሰማይ እንዴ ይሄ መድከሙ፣ መውጣቱ፣ መቸገሩ፣ መራቡ፣ መጠማቱ በምድርም ይሰለቻል። ልንገራችሁ፣ በነገራችን ላይ ይሄ የባልና የሚስት ፍትወትን እንደ ትልቁ ነገር ቆጥራችሁት ከሆነ ማለት ነው። አሁን ባልና ሚስት የሚያደርጉትን ሩካቤ በጣም 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 ትልቅ ነገር አድርጋችሁ ቆጥራችሁት ከሆነ አዳምና ሔዋን በገነት አብረው ተኙ ተብሎ አልተጻፈም። አዳም አይመራ ለሔዋን የተባለው ከውድቀት በኋላ ኦሪት ዘፍጥረት ምዕራፍ 4 ላይ ነው። አዳም ሔዋንን አወቃት ጸነሰችም የተባለችው ከገነት ከተባረሩ በኋላ ነው። አብሮ መተኛት በጣም በቃ የሆነ በጣም የሚያጓጓ ነገር ገነት ውስጥ በጣም በቃ ብዙ ተባዙ ምድርን ሙላት እኮ ብሏል ጌታ። አዳምና ሔዋን ከፈጠረ በኋላ ብዙ ተባዙ ምድር መብዛት መባዛት ደግሞ በሩካቤ እንደሆነ ግልጽ ነው። ግን ገነት ላይ ግን ይተዋወቁ ነበር አይልም። እነ ኢራኒየስ እንደነገሩን ድንግሊቱ ሔዋን እባቡን በመስማቷ ሞትን አመጣችብን፣ ዓለምን ቋጠረችው በሞት። ድንግሊቱ እመቤታችን ማርያም ግን የዓለምን ቋጠሮ የሔዋንን ቋጠሮ ፈታችው ነው ያሉ። ሲያነጻጽሩ ሔዋንን ዳግሚት ሔዋንና የመጀመሪያዊቱ ሔዋንን ያችም ድንግል ነበረች፣ ይችም ድንግል ናት። ያችኛዋ ድንግል ጆሮዋን ለሰይጣን ሰጠች፣ ይችኛዋ ድንግል ጆሮዋን ለመላክ ሰጠች። ያችኛዋ ድንግል የእግዚአብሔርን ቃል ጣሰች፣ ይችኛዋ ድንግል ለእግዚአብሔር ቃል ይኩነኒ በከመ ትቤለኒ ያለች። ያችኛዋ ሞት አመጣች፣ ይችኛዋ ሕይወትን ወለደች፣ ክርስቶስን ወለደች። እና በንጽጽር ራሱ ሲቀመጥ ራሱ ሔዋን ገነት ውስጥ ያን ያህል በጣም ግን ጋብቻ ንጹህ ነው። ባይዘ ጋብቻ ንጹህ ነው። መኝታውም አንዴ በር ልዝጋ፣ ድምፅ ሌላ ክፍል እየተሰማኝ ስለሆነ አንዴ ይቀጣል። እና በጣም አስፈላጊ ማለት ትዳር የተከበረ ነገር ነው። አኮ ሰናይ ለጓለማዊ ንበር ባይቲቶ ንግበር ሎቱ ቢጸ ዘይረድኦ የሚለው ቃል የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ሲል እግዚአብሔር ረዳትነት በብዙ ነገር ይተረጎማል። ሰው አንደኛው ጾር እንስሳዊ፣ ጾር ስጋዊ ወደ ጾር ሌላ ነገር እንዳይወስደው አብሮ በምኝታም ትረዳዋለች፣ ታግዘዋለች ሔዋን። ምንም ጥያቄ የለውም። ቅዱስ ጳውሎስም እንደነገረን
ከፍትወት ለመጠበቅ እያንዳንዱ ደግሞ ሚስት ትኖረው እንዳለ እያንዳንዷ ደግሞ ባል ይኖራት እንደተባለ በዚህ ባልና ሚስት ይተጋገዛሉ። ምንም ጥያቄ የለውም። እና ደግሞ ይሄ ደግሞ የተቀደሰ ነገር ነው። ጋብቻ በጣም ቅዱስ ነገር ነው። ባልና ሚስት አብረው የሚተኙት መተኛት እርኩስ ነገር አይደለም። ባይዘዌ በዚህ አጋጣሚ ኦርቶዶክሳውያን ባልና ሚስት አብራችሁ በምትተኙበት ጊዜ እንደ እርኩስ ነገር አይምሯችሁ የሚነግራችሁ ከሆነ ኃጢአት ነው። እግዚአብሔር ባልና ሚስት የሚያረጉትን ሩካቤ የተቀደሰ እንጂ የረከሰ ነገር አይደለም። በጣም ቅዱስ ነው። ምኝታ ቅዱስ ነው። ጋብቻ ቅዱስ ነው። ምኝታውም ንጹሕ ነው ተብሎ ተጽፏል። የከበረ ነገር ነው። ነገር ግን የሰው ልጅ ለሩካቤ ግን አልተፈጠረም። በጣም ለምስጋና ለውዳሴ ነው የሰው ልጅ የተፈጠረው። ስለዚህ በሰማይ ጌታ በማቴዎስ ወንጌል ምዕራፍ 19 ላይ ሰዱቃውያን መጥተው ጠይቀውት ነበር አይደለም? መጥተው በእኛ ዘንድ መካከል እንደዚህ 7 ባሎች ያሉ ነበረች፣ በሰንትን እያንዳንዱ አገቧት፣ ከዛ ሳትወልድ ዘር ሳይተኩላት በሰማይ ለማን ትሆናለች ብለው ጠይቋል። በሰማይ ማግባት መጋባት የለም። በሰማይ እንደ እግዚአብሔር መላእክት የሰው ልጅ ይኖራል ያለው። ስለዚህ በሰማይ ማግባት መጋባት አሁን የምናስበው ፈቃድ ሚስትን ለሩካቤ መፈለግ ባልን እንደዚህ ያለ አምቢሽቶች አሁን እንጀራ ለመብላት መጓጓት፣ እንደው ለመጠጣት መጓጓት፣ ልብስ ስናየ እንደዚህ ያለው ፍላጎት በትንሣኤ በከበረ ስጋ ስንነሳት በትንሣኤ ዘጉባኤ እንደዚህ ያሉት ሀሳቦች በሙሉ ይጠፋሉ፣ አይኖሩም። ስለዚህ እንደ መላእክት አሁን መላእክት ሚስት ማግባት እንደማያምራቸው እንደኛ ያለ ትዳር ምንም ትዝም አይላቸውም ጭራሽ። ልክ እኛም በሰማይ በጣም እየፈለግን ፍላጎታችን ተነፍጎን ሳይሆን ሐሳቡ የለም። የስጋ ፈቃድ የስጋ ሐሳብ በሰማይ ያለው ነገር እንዲህ ያለ ነገር ስለሌለ ሰባደ 2 ደናግላን የምናምን ፈረስ አልጋ ምናምን ተወው። እሱ በምድር ላይ ያልሳካልህ ያለውን ነገር በሰማይ ልታገኝ ፈልገህ ነው፣ አይሳካልህ። የቅዠት ነው። ይሄ የስጋ አምሮት ነው፣ የስጋ ፍላጎት ነው። ይሄንን ትምህርት አይደለም፣ ይሄ ተረት ነው። የመሐመድን ተረት እንደ ሃይማኖት አድርገህ አምጥተህ ለፖለቲካ እንኳን የማይሆን ጎበዝ ደራሲ እንኳን እንደዚህ ብሎ አይጽፍም። የተሻለ ነገር አጽፉም። የተሻለ ሻል ያለ እንዲሁ ፒክቸራይዝ አድርጋችሁ በጣም ሻል ያለ ነገር እኮ መሳል ትችላላችሁ። አይምሮ ከዚህ የተሻለ እግዚአብሔር የሰጠው የፈጠረው ፍጥረት እኮ አይምሮ እኮ የተሻለ ነገር መሳል ይችላል። በእውነቱ አታዩም? የሰው ልጅ ጨረቃ ላይ እየሄደ እነ ኒል አርምስትሮንግ ጨረቃ ላይ ወጥተው እኮ አፖሎ 11 አታስታውሱም? ይኸው ሰሞኑንም ሌሎች ይለዋል። አዘር ፕላኔቶች እኮ ሰዎች እኮ ይጎበኛሉ፣ ይሄዳሉ። ዓለምን የመቃኘት የሰው ልጅ አይምሮ እኮ በጣም ትልቅ እኮ ነው። ከምድር በላይ ያለውን ነገር እኮ እናያለን እኮ። እንደነ እስጢፋኖስ ያሉት እኮ ሲወገሩ እኮ የእግዚአብሔርን ክብር በቀኝ በቃ አዎ ያለው ነው ያለው። ሰማይን እኮ ከፍቶ የሚያሳይ ነው። የሰው አይምሮ በጣም ትልቅ ነው። ታዲያ ሰማይ ተከፍቶ ያያችሁት ባልና ሚስት አብረው ሲተኙ ነው በሰማይ። ደግሞ አንድ ቢበቃችሁ በእውነቱ ይህ ስግብግብነት ነው። በእውነቱ ጥሩ አይደለም። ሁለተኛ የሴትን ልጅ ክብር በዚህ ደረጃ ማዋረድ ምን በወጣቸው ነው? 72 ደናግላል ወረፋ ጠብቀው አንድ ወንድ ጋር የሚጋፉት ምን በወጣቸው ነው? ምን ይሁኑ? እግዚአብሔር ሴትን ለወንድ መጫወቻ ነው እንደ የፈጠረው አላህ። በጣም ነው ፌር እንኳን መሆን የለባቸውም እንዴ? አላህ ምን ነው ፍትሐዊነቱን የጣለው? ፈጣሪ ፍትሐዊነት የለበትም? እንደው ምን ትንሽ ነገር በእውነቱ እንስሳ እንኳ ለእንስሳ በእውነቱ አንድ እንስሳ እንኳ ለብዙ በሬዎች አትሰጥም። እንትን ማለት ብዙ ላሞች ለአንድ በሬ እንኳ አይሰጥም። እንስሳ እንኳ ከአንድ ነው ፍሬ ዘር የምትተካው። የሰው ልጅ ከእንስሳ ማሳነስ ተገቢ አይደለም። የለም እንዳታስቡት። 72 አይደለም ሚስትን ማታገኛት በሰማይ ወይ ገሃነም ነው። ለነገሩ የእስልምና ገሃነም ነው። ሌላ ምንም ዜር ነው ወይ ሌላ መንገድ ምንም የለም። እና ከዚህ ተጠበቁ። የጨለማ ነው። ከክርስቶስ ውጭ ሌላ ህይወት የለም። የመዳኛው መንገዱ እውነቱ ህይወት ክርስቶስ ነው። ከዚህ ውጭ ምንም
ደግነትህ መልካምነትህ ጥሩ ሰው ነው መልካም ሰው ነው ሊያስብልህ ይችላል። በደግነት የምትገባበት መንግስት ግን የለም። ደግነትህ ወደ እምነት ካመጣ ደግ መልካም ነው። በክርስቶስ የማያምን ሰው የዘላለም ህይወት የለውም። ህይወት በሌለበት ህይወት የምትኖሩ ሙስሊም ወንድሞቻችሁ ኑና በክርስቶስ አምናችሁ ተጠመቁ። ክርስቶስ ስጋውና ደሙ በልታችሁ ህይወት ታገኛላችሁ። ይሄ የዘላለም ህይወት ይህ ነው የምናወራላችሁ። ይህን ነው የምንነግራችሁ። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ ቡሩክ ይሁን። የወደደን ከኃጢአታችን በደሙ ላጠበን ደግሞም ከኛ በሆነ መልካምነት ደግነት ስራ ያይደለ እንዲሁ ስለወደደን በኃጢአታችንና በበደላችን ሞተን ሳለን ሙታን በሆንን ጊዜ ከክርስቶስ ኢየሱስ ጋር ህይወትን የሰጠን በጸጋው ያዳነን ለእርሱ ምስጋና ይሁን። እንግዲያስ እንዲህ የቁጣ ልጆች ከነበርንበት መንጠቆ አውጥቶ የእርሱ ልጆች ካደረገን በኋላ እስመ ተግባሩ ንሕነ ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ ዘአቅደመ ሠሪዐ እግዚአብሔር በዘቦቱ ለሐውር እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። የመጀመሪያው ተፈጥሯችንም በጥንተ ተፈጥሮ ስሙን ለመቀደስ ክብሩን ለመውረስ ነው። በክርስቶስ አዲስ ሆነን የተፈጠርነውም ስሙን የመጀመሪያውን ስራ ለማድረግ ነው። ይሄ ነው ትምህርቱ። ይሄ ነው ፍጻሜያችን። እግዚአብሔር አምላካችን ስሙ ቡሩክ ይሁን። ወስብሐት ለእግዚአብሔር። ደህና እደሩ።